የኛም ጨምሮ ይስጡ። ስታወሩ አይ ቲንክ ሰዓቱ እዚህ ላይ የሚታያቸዋል ብዬ እኮ ነው። ይታያል አይደል? እንደዚህ ይታያል። በዛው አጋጣሚ ክርስቶፎረስ ርዕሳችን ጥምቀት ለድህነት የሚለው ነው አሁን የተመረጠው ማለት ነው። ከጥምቀት ውጪ ያው ሁለታችንም መውጣት አንችልም። ርዕስ ከመረጥን ያው በርዕሱ ላይ ሁለታችንንም ታስቆመናለህ። ፐርሰናል ምናምን ነገር አይነሳም። ትምህርት ላይ ብቻ ከመጽሐፍ ቅዱስና ከአባቶች ትምህርት የተባባል ነው። መቀጠል እንችላለን። ማን ይጀምር? እርሱ ይጀምር። ስንት ደቂቃ ላድርግላችሁ? የመጀመሪያውን ዙር ስንት ይሁን? ሐሳብ ይስጡ። እርሶም የኛ ብቻ እንዳይሆን ቃና ሐሳብ ይስጡ። ስንት ሚውት ወተን ያንሱና ማይክ ወተን ያንሷል። ርዕሱን ያወጣችሁት እናንተ ናችሁ። እናንተው ማብራሪያና መግቢያ ስጡበትና ቀጥሎን የተናጋሪ ይሆናለሁ። ምንድነው የሚሆነው? ያሰብኩትኝ እኔ የመጀመሪያ ዙር ላይ 5 ደቂቃ ዮባ ተናግሮ በጥምቀት ዙሪያ ላይ የምናምነው ኦርቶዶክሳውያን እርሶም 5 ደቂቃ ቢያወሩ፣ ከዛ በኋላ ደግሞ በሁለተኛው ዙር ላይ ዮባ ያወራውን እርሶ ይሄ ከመጽሐፍ ቅዱስም ከቤተክርስቲያንም አባቶች አንፃር ስተት ነው ብለው ቢሞግቱ፣ ዮባም ደግሞ እንደዛው ቢሞግት 5 ደቂቃ የሚያንሳችሁ ከሆነ ይጨመራል። ከዛ ሶስተኛው ላይ ጥያቄና መልስ ከፈለጋችሁ 10 ደቂቃ ቢሆን ካነሰም መጨመር ይቻላል። ከዛ አራተኛው ዙር ላይ 5 ደቂቃ ማጠቃለያ። ዮባ የሆነ ነገር በል። ይቻላል። በቃ ቆንጆ ነው። እዳል አይደል? ቃና ምን ይላሉ? እሺ፣ ስለዚህ 5 ደቂቃ ሊያዝላችሁና እንደ ከፍል አድርጎ እሺ፣ ማን እኔ ልጀምር? የመጀመሪያውን ዙር 5 ደቂቃ ላይ ጥምቀትን በተመለከተ ከድነት ጋር ያለውን ግንኙነት ካለው አለው ብላችሁ ከሌለው ደግሞ የለውም ብላችሁ ነው ማለት ነው። ከመጽሐፍ ቅዱስም ከቤተክርስቲያን አባቶችም የጠቀሳችሁ የምትቀጥሉ የመጀመሪያው ዙር እሱ ነው። ዮባ ትጀምር። እሺ ጀምራለሁ፣ ችግር የለውም። እሺ አባታችን ይፍቱኝ ይባርኩኝ ብያለሁ። ቀጥታ ወደ ርዕሱ ስገባ ጥምቀት ለድህነት የሚለው የቤተ ክርስቲያን ዋነኛና ተቀዳሚ ትምህርት ነው። ምክንያቱም ጌታ ኢየሱስ ክርስቶስ የሰጠን ትምህርት ስለሆነ ማለት ነው። ይህን ትምህርት ዲፌንድ ስናደርግ የምንድንበት መሰረታዊ ትምህርት ስለሆነ ነው። ይሄ በቤተ ክርስቲያን ታሪክ ውስጥ የታመነና የታወቀ ትምህርት ነው። ለሺህ ምናምን ዓመት ምናልባትም እስከ ዝንጊሊን መነሳት ድረስ ቤተክርስቲያን የምታምነው ይህንን ነው። በጉባኤም ደረጃ እንዲሁም ደግሞ አባቶች ሁሉ የሚስማሙበት ትምህርት ነው። ምን? ጥምቀት። ከመጽሐፍ ቅዱስ እንጀምርና ከዛ ወደ አባቶች እንሄዳለን ማለት ነው። ወደ መጽሐፍ ቅዱሱ ስንመጣ ሰዎች በኃጢአት በበደል ወድቀው ነበረ። የሚያነሳቸው ያስፈልጋቸዋል። ከሰው ሊሆን አልቻለም። አጠራጠር እያደረግን ነው የምንነጋገረው ባለችን ደቂቃ። ከሰው ሚያድን ስለሌለ አንድያው የአብ ልጅ ሰው ሆነና አዳነን። በሞቱ ሲያድነን አዳማዊ ሆነን ተቀብረን ሞተን የነበርነውን እርሱን እንድንመስል መንገድን ሰጥቶናል። ምን ብሎ? ያመነ የተጠመቀም ይድናል ብሎ ማለት ነው። ለመዳን ምን አስፈልገው አለ ጌታ ኢየሱስ ክርስቶስ? እኔ የሰራሁላችሁን ስራ እመኑ፣ ከዛ ደግሞ በጥምቀት በኩል ከእኔ ጋር አንድ ሁኑ አለ። የቱ ጋር ነው ይህን ያለው? ገላትያ ምዕራፍ 3 ቁጥር 27 ላይ የተጠመቀ ማንን ለብሷል አለ? ክርስቶስን ለብሷል። የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋል ብሏልና ጥምቀት ምንድነው? ክርስቶስን መልበስ ነው። ሰው ክርስቶስን ሳይለብስ ሊድን ይችላል? ክርስቶሳዊ ሳይሆን ሊድን ይችላል? በፍጹም አይችልም። ጥምቀት እንዴት ነው ክርስቶሳዊ የሚያደርገው ከተባለ ማስረጃ አለ። የማቴዎስ ወንጌል ምዕራፍ 28 ላይ ጌታ ኢየሱስ ክርስቶስ ሐዋርያቱን ከትንሣኤ በኋላ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው አለ። ምን ማለት ነው ደቀ መዝሙር መሆን ከተባለ? በሌላ ስፍራ እዚሁ ወንጌል ላይ በወንጌላችን ማለት ነው ደቀ መዝሙር መሆን የሚለው ወይም ደቀ መዝሙር የሚለውን የጌታ መሆን ብሎ ይተረጉመዋል ማለት ነው። ስለዚህ ሰዎች አምነው ሲጠመቁ ነው የጌታ የሚሆኑት ማለት ነው። ታዲያ ጥምቀት ለድነት አይደለም የሚሉ ሰዎች የሚጣረሱት ከማጋ ነው ሲባል ከጌታ ትምህርት ጋር ነው ማለት ነው። ጴጥሮስን በመልእክቱ ምን ብሎ ተናግሯል? ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ብሎ ተናግሯል። አባታችን ሚዩት ቢያደርጉት የእርሶ ድምፅ ወደዚህ ስለሚመጣ
ጥምቀት ያድነናል ብሎ ተናግሯል ማለት ነው። እኛ የጴጥሮስ ልጆች ስለሆንን ጴጥሮስ እንዳለ ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ብለን እናምናለን ማለት ነው። እንዲሁም ደግሞ የጳውሎስን የድህነት መንገድ መመልከት እንችላለን። በሐዋርያት ሥራ ምዕራፍ 22 ላይ ጳውሎስ ሳኦል እያለ በደማስቆ መንገድ ጌታ እንዳገኘው ይናገርና ለምን ታሳድደኛል ይለዋል ጌታ። ከዛ እኔ ማሳድድ አንተ ማነህ? ይሄ የቃላት ልውውጥ ከተደረገ በኋላ ወደ ከተማ ሂድ፣ የምታደርገውን በዛ ይነግሩሃል አለው። ካመነ በኋላ ወደ ከተማ ገብቶ ነበረ። ወደ ከተማ ከገባ በኋላ ሐናንያ ምን አለው? ለምን ትዘገያለህ? ተነሳና ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ አለው። ስለዚህ ጥምቀት ምንድን ነው ሲባል ጳውሎስ ያገኘውን የምናገኝበት ነው ማለት ነው። እርሱ ምንድን ነው? ከኃጢአት መንጻት፣ ከኃጢአት መታጠብ። ይህንን የሚነግረን መጽሐፍ ቅዱሳችን ነው ማለት ነው። በሐዋርያት ሥራ ምዕራፍ ቁጥር 38 ላይ የምናገኘው ደግሞ ሐሳብ አለ ከዚሁ ከኃጢአት ስርየት ጋር በተያያዘ። ይህንንም በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎች ሐዋርያት ወንድሞቹ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ ምን ታገኙ ዘንድ? የኃጢአት ስርየት። አያችሁ፣ ጥምቀት ለኃጢአት ስርየት አይሆንም የሚል ሰው መጽሐፍ ቅዱስን ያልተቀበለ ነው ማለት ነው። ቃል በቃል ነው የሚለው። ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል እንዳለ ጴጥሮስ እዚህም ጋር ትድኑ ዘንድ የኃጢአት ስርየት ታገኙ ዘንድ ማለት ነው ተጠመቁ ሲባሉ እንመለከታለን። የዮሐንስ ወንጌል ምዕራፍ 3ን በዚህኛው ምዕራፍ የመጨረሻ ላድርገውና ከኒቆዲሞስ ጋር በነበረው ምልልስ የምናገኘው ሐሳብ አለ። ምን ይላል? ኢየሱስም መለሰ እንዲህ ሲል እውነት እውነት እላለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ወደ እግዚአብሔር መንግሥት ለመግባት ምን ያስፈልጋል? ከመንፈስና ከውሃ መወለድ። እርሱ ምንድን ነው? ጥምቀት። የቤተ ክርስቲያን አባቶች በአንድ ድምፅ ይህንን ጥምቀት ብለው ፈተውታል። እኛም ጥምቀት ብለን እንፈታለን። ቤተ ክርስቲያን ከተመሰረተችበት ጊዜ ጀምሮ አሁንም ድረስ የሚታመነው ትምህርት ይሄ ነው። ይህንን ጠን ወዴት ነው የምንሄደው ከተባለ እንደው ከዚህ ተቃራኒ ሀሳብ ከተነሳ የጌታ ትምህርት አይደለምና ከቤተ ክርስቲያን ውጡ እንደማለት ወይንም ክርስቶሳውያን አትሁኑ እንደማለት ይሆናል። እግዚአብሔር ይስጥልኝ። እሺ፣ ሰዓት ከነ በትክክል ነው የተጠቀምከው ዮባ፣ እናመሰግናለን። በመቀጠል ደግሞ ቃና 5 ደቂቃ ተጠቅመው ጥምቀት ለመዳን አይደለም ብለው ከሆነ የሚያምኑት እሱን ማስረጃዎችን እየጠቀሱ 5 ደቂቃዎት ሲያልቅ ደግሞ ይጨርሳሉ ማለት ነው። ይቀጥሉ። ላይ ኖት ሚዩቷን ያንሷታ። አመሰግናለሁ። በመጽሐፍ ቅዱስ ኃጢአትህ ይሰረይ ዘንድ ኃጢአታችሁ ይሰረይ ዘንድ የሚሉ ተደጋጋሚ ቃላቶችን እናገኛለን። ይህ የማይካድ ነገር ነው። ጌታችን ኢየሱስ ክርስቶስም ታላቁን ተልእኮ ለሐዋርያት ሲሰጥ ሁሩ ውስተ ኩሉ አሕዛብ ሁሩ ወመሃሩ ኩሉ አሕዛብ ወእዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ በማለት አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እንዲያጠምቁ ታላቁ ተልእኮ ተሰጥቷቸው ሂደዋል። ይህ ምንም የሚያጠራጥር ነገር አይደለም። እዚህ ላይ እኔ እንደ ተሐድሶ ጥምቀት ኃጢአት ያስተሰርያል፣ ጥምቀት ኃጢአት ያስተሰርያል፣ የኃጢአት ስርየት ጥምቀት ሲል ቤዛነትን ያሰጣል ማለት ግን አይደለም ብዬ አምናለሁ። ጥምቀት ቤዛነት ቢሆን ኑሮ ኢየሱስ ተጠምቆ እዚያ ላይ ስራውን በጨረሰ ነበር። ጥምቀት ስርዓት ነው። ከስርዓት ጋር ደግሞ ከላኪው ጋራ ከአባት ጋራ መተባበር ነው። ስርዓትነቱ ትብብር ነው። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 6 ቁጥር 4 ላይ እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ክርስቶስ ተጠመቀ ማለት ለኃጢአት ስርየት አይደለም። ጥምቀት የኃጢአት ስርየት አይደለም። ክርስቶስ ሞተ ቤዛ ሆነ ሲባል ለቤዛነት አይደለም። ክርስቶስ ለኛ ትእዛዝንና ስርዓትን ሲሰጥ አደረገው። ያንን ስርዓት እኛ ስንፈጽም በተለይ ጥምቀት ነው ርዕሳችን። ጥምቀትን ስንፈጽም ከክርስቶስ ጋራ በመተባበር አንድ አማኝ በክርስቶስ አመንኩ የእግዚአብሔር ልጅ ሆንኩ ብሎ በአፉ መስክሮ ባይጠመቅ
እንደ ክርስቲያን አይቆጠርም። በመጀመሪያቱ ቤተክርስቲያንም ካመነ በኋላ ተምሮ ምን እናድርግ ሲል መጠመቅ ነው። ውሃን ነው እንዳልጠመቅ የሚከለክለኝ ምን አለ ሲል ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ብታምን ተፈቅዷል አለው። የእግዚአብሔር ልጅ እንደሆነ አምኛለሁ ሲል ይሄ ሰው እዚህ ላይ ነው የዳነው። ቀጥሎ ጥምቀቱ ለምንድን ነው የሚጠምቁ? ተጨማሪ ደህንነት ሊያሰጠው ሳይሆን ከክርስቶስ ጋር የክርስቶስን ሞት በጥምቀት ለመተባበር ያደረገው ታላቅ ምስክርነት ነው። ክርስቶስ ሞተ። ጥምቀት አንዲት ናት የሚባለውም ከዚህ የተነሳ ነው። አንድ ሰው ሁለቴና ሶስቴ አይጠመቅም። ጥምቀት አንዲት ናት። ምክንያቱም ክርስቶስ አንዴ ለኛ ሞተ፣ ተደጋጋሚ ስላልሞተ። ሁለቴ ሶስቴ ቢሞት ኑሮ ጥምቀትንም በዚያው ልክ እንደጋግመው ነበረ። ነገር ግን ለአንድ ሞቱ አንድ ጊዜ ብቅ ጥልቅ በማለት ብቻ ሞቱንና ትንሣኤውን እናበስራለን። ከእርሱ ጋር መተባበር እናደርጋለን። ሐዋርያው ጳውሎስም ይሄንን ነው የሚገልጠው። ሌሎች ጥቅሶች ኃጢአት ስርየት ማለት እነዚያ ሰዎች ሲጠመቁ መጀመሪያ ላይ በሕይወታቸው በነበሩበት አይዛባዊ ልምምድ፣ አይሁዳዊ ልዩ ልዩ ልምምድ ነበራቸው። ይሄ ምድራዊ የሆነ ከእግዚአብሔር ፊት ርቀው የነበሩበት ከእግዚአብሔር ፊት ተለይተውበት የነበረበት ሕይወት የኃጢአት ስርየት፣ ንስሐም እኮ ራሱ የኃጢአት ስርየት ነው። ንስሐም የኃጢአት ስርየት ነው። ነገር ግን ንስሐ የኃጢአት ስርየት ስለሆነ በንስሐ ነገሩ አይቋጭም። በኦሪት መስዋዕት ማቅረብ የኃጢአት ስርየት ነበረ፣ በዚያ አይቋጭም። እንዲያውም ጌታችን ኢየሱስ ክርስቶስ አሌለክሙ ጸሐፍት ወፈሪሳውያን እለትከይዱ ባሕረ ወየብሰ ከመ ታጥምቁ አሐደ ፈላሴ ወተጠሚቆ ትረስይዎ ካዕበተ ገሃነም፣ የብሱን በእግር ባህሩን በመርከብ እየዞራችሁ አንድ ሰው ለማጥመቅ ትዞራላችሁ፣ ካጠመቃችሁት በኋላ ግን መልሳችሁ የገሃነም ልጆች ታደርጋላችሁ ተብሎ ሲነገር ያ ጥምቀት ለስርየት ኃጢአት አይደለም። ጥምቀቶች ሁልጊዜ የራሳቸው ተልእኮና መልእክት አላቸው። አንድ ነገር ማረጋገጥ ያለብን ኢየሱስ ክርስቶስ እንኳንስ የኛ ጥምቀት ይቅርና የኢየሱስ ጥምቀት እንኳን ለኛ ቤዛችን አይደለም። ለኛ ቤዛችን አይደለም። የኢየሱስ ክርስቶስ ቤዛችን ሞቱ ብቻ ነው። በዘላለም ሊቀ ካህናትነት በዘላለም መስዋዕት በአብ ፊት ራሱን አቅርቦ በእግዚአብሔር ቀኝ ለዘላለም የተቀመጠ የተባለው ቤዛችን እዚያ ላይ ነው ያለው እንጂ በጥምቀት ቤዛነት፣ በቁርባን ቤዛነት፣ በንስሐ ቤዛነት የሚገኝ ከሆነ ቤዛነቱ ተሸርሽሯል፣ ተከፋፍሏል። ስለዚህ የትልቁ የመስዋዕቱ ስርዓትም ተዛብቷል ማለት ነው እና ለመስዋዕቱ ነው ትልቁ ክብር የሚሰጠው። ይሄ ማለት ግን አማኞች እያመኑ መጠመቅ፣ ከክርስቶስ ጋር መተባበር፣ ሞቱን መምሰል፣ በሕይወታቸው መገለጥ ግዴታቸው ነው። ሰዓት ጨርሰዋል ቃና። እሺ እናመሰግናለን። አንደኛውን ዙር ርዕሳችሁን ጠብቃችኋል ብዬ አስባለሁ። ጥሩ አድርጋችሁ ፈጽማችኋል። አሁን ወደ ሁለተኛው ዙር እሱ ምንድነው ቃና ያነሱት ላይ ኢዮባ ወንድማችን ሪፍሌክሽን ትሰጣለህ። እንደዚሁም ደግሞ ኢዮባ ያነሳው ላይ ቀጣይ ሲደርሶት እርስዎ ይሰጣሉ ማለት ነው። 5 ደቂቃ ነው አሁንም ያለው። ቀጥል ኢዮባ። እሺ እግዚአብሔር ያክብርልኝ። ቀጣይ ያነሷቸውን ሐሳቦች እንመልከት። የመጀመሪያው ሮሜ 6:4ን ጠቅሰዋል። ለድህነት የሚለው በነገራችን ላይ አስቀድሞ አወዛጋቢ ነገር እንደተናገሩ ልጠቁማችሁ እወዳለሁ። ለምን ከተባለ አዎ ለኃጢአት ስርየት የሚል በመጽሐፋችን ላይ አለ ይሉና መልሰው ግን ለኃጢአት ስርየት አይደለም ይላሉ። እንዴት ነው የሚለውን በኋላ በጊዜያቸው ያብራሩልናል። ወደ ሐሳቡ ስመጣ ሮሜ 6:4 ላይ ከቁጥር 3 ጀምሬ ላንብብላችሁ። ወይስ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ከሞቱ ጋር አንድ ትሆኑ ዘንድ እንደተጠመቃችሁ አታውቁምን ይላል። ስለዚህ ጥምቀት ከሞቱ ጋር አንድ ለመሆን ምን ያልነው ነው የተጠመቅነው ነው ማለት ነው። ከክርስቶስ ሞት ጋር አንድ የምንሆንበት ነው። ቁጥር 4 ላይ እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ ክርስቶስ እንዲሁ እኛም በአዲስ ሕይወት ስለተመላለስን አይልም የሚለው እንድንመላለስ ነው። እንድንመላለስ ተጠመቅን ማለት የተጠመቅነው አሮጌውን ማንነት ትተን በአዲስ ሕይወት ለመመላለስ ነው። ምክንያቱስ አዲስ ሕይወት ስላላገኘን ነው አምላክ ሰው መሆን ያስፈለገው አዲስ ሕይወት ሊሰጠን። የሰጠንን በምን ተቀበል ነው? በጸጋ መቀበያው በጥምቀት በኩል ማለት ነው። ስለዚህ ሮሜ 6 ለድህነት መሆኑን በተለይ የጥምቀት ቴዎሎጂ በደንብ የተብራራበት ነው። እንቀጥል። ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይላል። በአዲስ ሕይወት ለመመላለስ ከሞቱና ከትንሣኤው ጋር
መተባበር ያስፈልጋል። እርሱም በጥምቀት ነው። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ምን እንላለን? እንተባበራለን። በሞቱ የተባበረ ነው በትንሣኤው የሚተባበረው። ይህንን ደግሞ የምናገኘው እንዴት ነው? በጥምቀት። እሺ፣ ከዛ ምን የሚል ሐሳብ ተነሳ? ክርስቶስ የተጠመቀው ለኃጢአት ስርየት አይደለም የሚል ነገር አነሱ። ማን ነው ክርስቶስ የተጠመቀው ለኃጢአት ስርየት ነው ብሎ የተናገረ ነው ወይስ ራሱ ጥያቄ ፈጥሮቦት ነው የሚለው? እንግዲህ ፈጥሮቦት ከሆነ በዚሁ ልነግሮት እወዳለሁ። ኢየሱስ ኃጢአት የለበትም። ንጹሕ የእግዚአብሔር በግ ለመስዋዕት የቀረበ የእኛን መስዋዕት የተሸከመ እድፈት ወይንም ደግሞ ምንም ኃጢአት የሌለበት ከኃጢአት በቀር እኛን የመሰለ እንዲህ ያለ ሊቀ ካህን ይገባናል ብሎ በዕብራውያን ምዕራፍ 7 ቁጥር 26 ላይ የተናገረለት ጳውሎስ ንጹሕ ክርስቶስ ነው እና ለኃጢአት ስርየት ሊጠመቅ አይችልም። የዮሐንስ ጥምቀት ከተነሳ የሐዋርያት ሥራ ምዕራፍ 19 ላይ ሄደው ማንበብ ይችላሉ። ዮሐንስ ያጠምቅ የነበረው ለንስሐ ነው። ክርስቶስ ደግሞ ለኛ የፈጸመልንን እርሱ ለኃጢአት ስርየት ተጠመቀ የሚል ሐሳብ እኛም አላነሳንም፣ ከየት እንደሰሙት ባላቅም ማለት ነው። ከዛን ባይጠመቅ እንደ ክርስቲያን አይቆጠርም የሚል ነገር በመሃል ላይ ሲናገሩ ሰማው። ሰው አምኖ ካልተጠመቀ ወይም ባይጠመቅ እንደ ክርስቲያን አይቆጠርም አሉ። እግዚአብሔር ያክብርልን። ውይይቱ እዚህ ጋር ነበር የሚያበቃው፣ ግን ሰዓቱን ጠብቀን እንጨርሰው በሚለው ነው እንጂ ሰው ከጥምቀት ከተለየ ክርስቶስን አልለበሰምና በእምነት ብቻ ሊድን አይችልም። ይሄ ፕሮቴስታንታዊ አስተምሮ ነው። ይሄ ፕሮቴስታንታዊ አስተምሮ ደግሞ በቤተክርስቲያን ታሪክ ውስጥም ትምህርት ውስጥም የለም። ከዛ ተመለሱ ነው የኛም ሐሳብ። የሚታደስ ነገር የለም፣ ራሳችሁን አድሱ የሚል መልእክት አዘል ነው ማለት ነው። ከዛን ጥምቀት ምስክርነት ነው ብለዋል። ጥያቄና መልስ ላይ ከየት እንዳመጡ ጠይቆታለሁ። ከዛን የኢየሱስ ጥምቀት ቤዛ አይደለም የሚል ነገር አነሱ። የኢየሱስ ጥምቀት የሚለውን ቅድም ስለመለስኩኝ ቤዛ የሚለውን ሐሳብ እንዴት እንደተረዱት ባላቅም ቤዛነትን ስናነሳ የክርስቶስ ቤዛነት ሰው ከመሆኑ ነው የሚጀምረው። ሰው ሳይሆን አይደለም መስቀል ላይ የተሰቀለው። ቤዛነት ምንድነው ከተባለ ክፍያነት ነው። ክፍያን ያገኘነው ደግሞ እርሱ ዘላለማዊ ቃል ዘላለማዊ አምላክ ከድንግል ሞት፣ ረሃብ፣ መገረፍ እነዚህ ነገሮች የሚስማሙትን መከራ መቀበል የሚስማሙትን ስጋ የራሱ አድርጎ በስጋ በኩል ነው መከራን የተቀበለልን ማለት ነው። ስለኛ የሞተው በስጋው ነው። እነዚህን ነገሮች ያደረገው ዘሎ ዕለተ ዓርብ በቃ ኢየሱስን ያወቅነው ዕለተ ዓርብ ነው አይደለም። መልአኩ መጥቶ የእግዚአብሔር ልጅ ትወልጃለሽ እሱም ደግሞ የዓለም መድኃኒት ነው ለዓለም ሁሉ መድኃኒት የሆነውን ትወልጃለሽ ብሎ ሲያበስራት ከብስራቱ ማን ነው ከጽንሰቱ ይጀምራል ማለት ነው ቤዛነቱ እንጂ መስቀል ላይ ብቻ ነው ብሎ በብቻ ካጠሩት አስቸጋሪ ይሆናል ማለት ነው። ይሄን ከየት እንዳመጡት በኋላ ላይም ስለምጠይቅ ማለት ነው። የመጨረሻ ሐሳብ ኦኬ 40 ምናምን ሰከንድ ስላለኝ ቅድም ያነሳናቸው ጥቅሶች አሉና አንዱንም አልተቃወሙም። ታዲያ ተሐድሶነት ምንድን ነው? መጽሐፍ ቅዱስ አዎ ለኃጢአት ስርየት ብሎ ይላል፣ ግን ብለው ደግሞ አይ ለኃጢአት ስርየት ብዬ አላምንም ካሉ የሚያድሱት ወደ ራስዎት ሐሳብ ነው ወይስ ወደ መጽሐፍ ቅዱስ? ወደ መጽሐፍ ቅዱስ ካሉ ይኸው ስንጠቅስ እኮ አላምንም አሉ፣ ወይንም ደግሞ አልቀበልም እያሉ ነው። ታዲያ ወዴት ነው የሚታደሰው የሚል ጥያቄ ያስነሳል። እግዚአብሔር ያክብርልኝ። ጥሩሽ ዮባ እናመሰግናለን። 10 ሰከንድ እያለን የጨረስከው አሪፍ ነው። አሁን ቃና ማይኮትን ያንሱና ዮባ ቅድም እና አሁን ላይ ያነሳቸው ሐሳቦች ላይ 5 ደቂቃዎችን ዝሎታለው። እዛ ላይ የካውንተር አታክ ያደርጋሉ ማለት ነው። ይቀጥሉ ወንድሜ። ካነሳቸው ሐሳቦች ላይ እኔም ተቃውሞ አለኝ። አንደኛ የኢየሱስ ክርስቶስ ቤዛነት ከጽንሰቱ ጀምሮ ነው እንጂ ቀራንዮ ላይ ዘሎ አይደለም ብሏል። ይሄ ፍጹም ስህተት ነው ባይነኝ። እኔ እንደ እግዚአብሔር ቃል እንደ መጽሐፍ ቅዱስ ጌታችን ኢየሱስ ክርስቶስ የተጸነሰው ከጽንሰት ጀምሮ ቤዛ ሊሆን ሳይሆን ስደቱም ሁሉ ቤዛነታችን አይደለም። ወደ ቀራንዮ የሚሄድ የእግዚአብሔር በግ ነው። በጉ ቀራንዮ ላይ ነው የሚሰዋው። ካህኑ እዚያ ላይ ነው። መስዋዕቱ መዘው ነው። መሰዋው መዘው ነው። ጽንሰት ላይ መሰዊያ የለም፣ ሊቀ ካህናትም የለም። ስለዚህ ኢየሱስ ክርስቶስ እንደ መልከጼዴቅ የዘላለም ካህን ሲባል መልከጼዴቅ ከአብርሃም ጋር በተገናኘባት ቅጽበት 30 ደቂቃ ትሁን 20 ደቂቃ አትታወቅም፣ አጭር ንግግር ነው የተነጋገሩት። መልከጼዴቅ ህብስትና ወይኑን ይዞ ወጥቶ ተቀበለው። አብርሃም ከአስራቱ ሰጠው። መልከጼዴቅ አብርሃምን ባረከው። ይህች ብቻ ንግግር ተጠናቀቀች። መልከጼዴቅ
አባትና እናት የሉትም፣ ለዘመኑ ጥንት የለውም፣ ምንም አይታወቅም ተባለ። ነገር ግን በእግዚአብሔር ልጅ ተመስሎ ካህን ሆኖ ይኖራል ተባለ። ካህንነቱ እዚያች ላይ ከአብርሃም ጋር የተገናኘባት ህብስትና ወይንን ይዞ የቀረበባት ሰዓት ናት። አብርሃም ተፈስሐ አብርሃም ተመነየ ተፈስሐ ወተነበየ ምስጢረ ሞትከ ክርስቶስ አመ በበግር ስትል ቤተክርስቲያኗ እዚያ ላይ ያለውን የመልከጼዴቅን እና የአብርሃምን ግንኙነት ጠቅሳ ነው። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል አብርሃም ቀኔን ያይ ዘንድ። ስለዚህ ጌታችን ኢየሱስ ክርስቶስ እንግዲህ እንደገና ልድገመው መሰለኝ፣ ጌታችን የተጠመቀውም ለራሱ ነው። በሱ ጥምቀት ልክ እንድንጠመቅ ቢያዝዝ ኑሮ 30 ዓመት ሳይሞላን በ40 ቀንና በ80 ቀንም እየተጠመቅን ያለነው። ሳናምን እየተጠመቅን ያመነ የተጠመቀ ከሚለው ይልቅ የተጠመቀ ያመነ በሚል አካሄድ ነው እየሄድን ያለነውና ስርዓተ ጥምቀቱ ራሱ ትክክል አይደለም። ለጥምቀት የሚፈጸመው አፈጻጸሙ ስርዓቱ በቤተ ክርስቲያኒቱ ትክክል አይደለም። ይሄ የተዛባ ነው። ተሐድሶ ያስፈልገዋል፣ መታረም ያስፈልገዋል። ጌታችን ኢየሱስ ክርስቶስ ሲጠመቅም ሲጾምም የራሱን አካሄድ ጠብቆ ለመሄድ እንጂ መጾሜ ለእናንተ ቤዛ ነው፣ መጠመቄ ለእናንተ ቤዛ ነው ሊል አይደለም። እሱ እየገሰገሰ ያለው ወደ ቀራንዮ ነው። ቀራንዮ ለመድረስ የሚፈጽማቸውን ጉዞዎች ነው እያከናወነ የሄደው። ቀራንዮ ላይ ነው ሁሉ ነገር የተጠናቀቀው። መጸነስ ቤዛ ቢሆን፣ መጠመቅ ቤዛ ቢሆን፣ ቅዱስ ቁርባን እንኳን ጸሎተ ሐሙስ ላይ ቤዛ ቢሆን እዚያ ላይ ቢያበቃ ነገ የሚፈሰው ብሎ ስለ ነገ የሚፈስ ደም ባልተናገረ ነበር። ስለዚህ ሁሉ ነገሩ አብ የተቀበለው የዘላለም መስዋዕት ቀራንዮ ነው እንጂ ጥምቀት ጋር ምንም የሚያገናኘው ነገር የለም። አሁን የኃጢአት ስርየት የምትሏት ከቤዛነት ጋር ልትቀላቅሏት ነው። የኃጢአት ስርየት በተለያየ መንገድ ኃጢአት ይፈጸማል፣ በተለያየ መንገድ ስርየት ይገኛል። ወንድሜን አስቀይሜው ኃጢአት ከሰራው እኮ ይቅር በማለትም የኃጢአት ስርየትን አገኛለሁ። ዋሽቼም እኮ ዋሸውኝ ብዬ ንስሐ ገብቼ የኃጢአት ስርየት አገኛለሁ። ይሄ ማለት ግን ቤዛነት አይደለም። ስለዚህ ተጠምቄ የኃጢአት ስርየት አገኘው ማለት የጸሎተ ሐሙስ ዕለት ወይም ደግሞ ቅዱስ ቁርባን ዛሬ ተቀብዬ የኃጢአት ስርየት አገኘው ማለት የዘላለም ቤዛነት አገኘው ማለት አይደለም። ቤዛነት ድግግሞሽ የለውም። በአንዱ በኢየሱስ ብቻ በእርሱ ብቻ የተከናወነ ስራ ነው። ማናችንም ጣልቃ የምንገባበት አይደለም። የኛ ስራ ድርሻ የለውም። ጥምቀታችን ስርዓት ነው። ከአብና ከመንፈስ ቅዱስ ከልጁም ጋር ህብረት ለማድረግ የምንፈጽመው ስርዓት ነው። ቤዛ ነው ካላችሁኝ የኃጢአት ስርየት የምትለዋና ቤዛነትን እንወያይባት። ብዙ የኃጢአት ስርየት ማግኛ መንገድ ስላለ፣ ስለዚህ እኔ የምለው ወንድሜ አሁን ቅድም ሁሉንም አንዱንም አልጠቀሰውም ማለት ስለጠቀስከው ጥቅሱን እኔ ራሴ እዚህ ቦታ ብዬ መድገም አስፈላጊ አይደለም። ነገር ግን ሐሳቡን ነው እኔ ደግሞ የምፈልገው ሐሳቡን። ለምሳሌ እኔ አሁን የጴጥሮስን ስለዚህም ጥምቀት ምሳሌ ሁሉ አሁን ያድነናል ብለኛል። እሱን ክፍል እስቲ ደው ተስማምተን በጋራ ጊዜ ያንተም ጊዜ የኔም ጊዜ ሳይሆን በጋራ ጊዜ አውጥተን እናንብበው፣ ወይም ደግሞ ካስፈለገ በእኔ ጊዜ ነው ያነበዋለሁ። አመሰግናለሁ። እኛም እናመሰግናለን። ቃና በሰዓት ነው የጨረሱት። 1-3 ሰከንድ ሲቀር አሪፍ ነው። እሺ አይ ቲንክ ጥያቄና መልስ ላይ ነው የደረሳችሁት። አሁን ቃናም ማይክዎትን እንደተነሳ ነው በየው ማይክን ታነሳና ጥያቄ 10 ደቂቃ ዛለሁኝ። ለጥያቄ 10 ደቂቃ ነው ቅድም ያልኳችሁ የነበረው የተስማማችሁት እና 10 ደቂቃ ትጠይቃችኋለህ። ቃናም ያው አጭር መልስ ከሆነ የሚፈልገው አጭር መልስ ይሰጣሉ፣ ማብራሪያ ከሆነ የሚፈልገው ማብራሪያ ይመልሳሉ ማለት ነው። ኋላም ኢዮባ በተራው እንደዛ ያደርጋል። ስለዚህ ኢዮባ ዝግጁ ነህ? ዝግጁ ነኝ። ቃና ማይኮትን ያንሱና ጥያቄ እና መልስ ስለሆነ 10 ደቂቃ ጠይቆት ከዛ 10 ደቂቃ ደግሞ በኋላ ላይ ይዤሎት እርሶ ይጠይቁታል። ጥምቀት ላይ ትኩረት አድርጋችሁ በተለይ እንደዛ ተጠያይቁ። እሺ አስጀምረዋለሁ። ቀጥል ኢዮባ። እሺ እግዚአብሔር ያክብርልኝ። ኢየሱስ የተጠመቀው እርሶ ስላነሱት ነው እንጂ ኢየሱስ ጥምቀት አልነበረም ርዕሱ። ያው ብዙ ትንሽ የተወሰኑ ከርዕስ ወጣ ብለውብኛል። ችግር የለውም። ኢየሱስ የተጠመቀው ለራሱ ነው ብለዋል። ምን ሊያገኝ ለራሱ? አጭር መልስ ምን ሊያገኝ? ኢየሱስ የተጠመቀው ለራሱ ነው ብለዋል እኮ። ለራሱ ሲጠመቅ ምን ሊያገኝ? ለንስሐ ነው የተጠመቀው፣ ንስሐ ሊገባ።
ሲጀመር ለኃጢአት ስርየትም አይደለም። ኢየሱስ የተጠመቀው ከዓለም ለመለየትና የአብ ልጅ መሆኑን ለመግለጥ መስቀልን ደግሞ የቀራንዮን መስቀል ለመሸከም ነው የተጠመቀው። ከዓለም ለመለየት መጠመቅ መለየት ነው። እሺ ከዓለም ለመለየት ነው የተጠመቀ የሚለውን ያሳዩኝ ማስረጃ። ኢየሱስ ከዓለም ለመለየት ተጠመቀ የሚል ማስረጃ። አውዱን እኮ ነው የምትረዳው። የግድ ለእያንዳንዷ ቃል ጥቅስ መጠበቅ አለብህ እንዴ? ኢየሱስ ከዓለም ለመለየት ተጠመቀ የሚል ጥቅስ አታገኝም። እሺ ወደ ቀጣይ ጥያቄ ልሂድ። እሺ ጥምቀት ምስክርነት ነው ብለው ነበር። ማስረጃ የቱ ጋር ነው ምስክርነት የተባለው? ጥምቀት ምስክርነት ነው የተባለው የቱ ጋር ነው? ቅድም ምስክርነት ነው ብለው ነበር። ጳውሎስ እኮ የገለጠው ሮሜ 6 ላይ ከእርሱ ጋር ለመተባበር በጥምቀት ተቀበርን ሲል መተባበር ነው። መተባበርማ ትክክል እስማማለሁ። እኔ ምስክርነት ነው የሚለውን ነበር የጠየቅኩት። የለም እሺ የተሐድሶ አንድ ሰነድ እንዲያሳዩኝ ይፈልጋለሁ። ጥምቀት ለኃጢአት ስርየት ነው የሚል የተሐድሶ የእምነት መግለጫ አለ? የለም። እሺ እርስዎ ጥምቀት ለኃጢአት ስርየት ነው ብለው ያምናሉ? ለኃጢአት ስርየት ይሆናል፣ ቤዛነት ግን አያሰጥም። ስለ ቤዛነት አልጠየቅኩም። ለኃጢአት ስርየት ነው ብለው ያምናሉ እርስዎ? አያሰጥም። የኃጢአት ስርየት አያሰጥም? ይኸውልህ ለኃጢአት ስርየት ያሰጣል፣ ይቅርታ፣ ቤዛነት አያሰጥም። ለኃጢአት ስርየት ግን ይሆናል ነው ያልኩኝ። እሺ የአባቶችን ትምህርት ይቀበላሉ? የምቀበለውም አልቀበለውም አለ። የሚያስገድደኝ ይሄ መብቴ ነው። ንጹሑን መርጬ እንደ እግዚአብሔር ቃል እቀበለዋለሁ። ለምሳሌ ቅዱስ ጎርጎርዮስ ዘኑሲስ በእንተ ጥምቀት ስለ ጥምቀት ባስተማረበት ትምህርቱ ላይ ጥምቀት ከኃጢአት የሚያነጻ ነው ይላል። ይቀበሉታል? አልቀበለውም። ቅዱስ ቄርሎስ ቆይ የኔ ሰዓት ነው። ቅዱስ ቄርሎስ ዘኢየሩሳሌም እርሱም በእንተ ጥምቀት ስለ ጥምቀት ባስተማረበት ላይ 3ኛው ምዕራፍ ቁጥር 10 ላይ ማንም ሰው ካልተጠመቀ በቀር መዳንን አያገኝም ይላል። ይቀበሉታል? አልቀበለውም። አይቀበሉም። እሺ ወደ ቀጣይ ጥያቄ ልምጣ። ጴጥሮስ በአንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ይህም ውሃ ማለት ጥምቀት ፖዞናል። ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ያድነናል ያለው ምንን ያድነናል ያለው? እሱን ነው አንተን የምጠይቅህ። አንተ የጠቀስከው ጥቅስ ስለሆነ እዚህ ላይ አንተ እንድታብራራልኝ እጠይቅሃለሁ። እሺ አብራራለሁ። ለእኔ ግን ይመልሱልኝ። ያድነናል የተባለው ምንድን ነው? የእርሶን ውሃው ነው። ውሃው ያድነናል ብለው ያምናሉ እርሶ? ይኸውልህ አንተ ቃል በቃል እያዳንዱ ስትሄድ ያድነናል አያድነንም ከምን እንደሚያድን ይኸውልህ ብለው ያምናሉ እርሶ? ከምን ላይ እንመጣለን? ይቅርታ የኔ ተራ አይደለ? አንዴ የኔ ተራ ስለሆነ ከምን ያድናል የሚለው ጋር እንመጣለን። ችግር የለውም። እርሶ ግን ልክ እንደ ጴጥሮስ ያድነናል ብለው ያምናሉ? ጥምቀትን ያድናል። እሺ ከምንድን ነው የሚያድነው? ከጊዜያዊ ኃጢአት ማስረጃ። ከጊዜያዊ አይደለም። ይኸውልህ ያድናል ስል አንዴ ከጊዜያዊ ኃጢአት የሚለው ማስረጃ ይስጡኝ። ማስተካከያ ልስጥህ። አዳምጠኝ። ይኸውልህ ከኃጢአት ስርየት ያድናል፣ ጥምቀት ያድናል ስል ቤዛነት ጋር እንዳታያይዘው ነው የኔ ጥያቄ። አላያይዘው። አሁን ደግሞ የኃጢአት ስርየት ያስገኛል አሉ። እሺ ከምን ያድናል የሚለውን ከጊዜያዊ ኃጢአት ብለዋል። እስኪ ማስረጃ ይስጡኝ። ከጊዜያዊ ኃጢአት የሚለው ቤዛ ስለማይሆን ጊዜያዊ ያልኩት ቤዛ ስለማይችል ከጊዜያዊ ኃጢአት የሚል ማስረጃ። እኔ ጥምቀት ቤዛ ይሆናል የሚል ክርክር አልተከራከርኩም። እርስዎ ነው ከቅድም ጀምሮ እሱ የሚያወሩት ማስረጃ የለው። እሺ ቆይ ችግር የለም። ወደ ቀጣይ ልሂድ። ዮሐንስ ወንጌል ምዕራፍ 3 ላይ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ይላል። ስለዚህ ወደ እግዚአብሔር መንግስት ለመግባት ከውሃና ከመንፈስ መወለድ ያስፈልጋል ብለው ያምናሉ? በመንፈስ ከተወለደ ከውሃ ተወልዶ አዎ ልክ ነው። ሁለቱንም ማከናወን አለበት። ከውሃና ከመንፈስ መወለድ አለበት። አዎ ያለ መንፈስ ልደት ግን ስጋው ይሄ የውሃ ጥምቀት ምንም አያመጣለትም። ስንት ጥምቀት ነው የሚያምኑት? የመንፈስ ጥምቀትና የውሃ ጥምቀትን ሁለቱን እኮ ከመንፈስና ከውሃ ሲል እኮ ሁለት በመንፈስ የሚሆንና በስጋ የሚሆን እየነገረህ ነው። ስለዚህ ሁለት ጥምቀት ነው የሚያምኑት።
የማይታይና የሚታይ ጥምቀት። በእምነት የሚሆን ጥምቀት አለ። ስለዚህ በስጋ የሚታይና የሚሰጠው ጥምቀት አለ። ስለዚህ የሚታይና ማይታይ ጥምቀት አለ ብለውኛል። ማስረጃ ማይታየውን ጥምቀት በማስረጃ ያሳዩኝ። ራሱ ከመንፈስና ከውሃ ሲል እስቲ የመንፈስን ጥምቀት አስረዳኝ አንተ። የኔ ጥያቄ ከመንፈስ መወለድ ማለት ምን ማለት ነው? የኔ ጥያቄ ተራ ነው፣ የእርሱ አይደለም። ማስረጃ ይስጡኛው። የማይታየው ሳስረዳህ ከመንፈስና ከውሃ ካልተወለደ ሲል ሰው ከመንፈስ መወለድ መጀመሪያ መቅደም አለበት፣ ማመን ማለት ነው። ቀጥሎ የውሃ ደግሞ ጥምቀት የውሃን መወለድ ማግኘት አለበት። አንድ ከመንፈስ መወለድ ማለት ማመን ማለት ነው። እንደዛ ብሎ የፈታ የቤተክርስቲያን አባት አለ? የግድ ቄርሎስ ወይም ደግሞ ዮሐንስ ማለት አይጠበቅብኝም። ኦኬ እኔ ራሴ መጽሐፍ ቅዱስን ከተረዳሁት እኔ እነግርሃለሁ፣ ተረጉምልሃለሁ። እሺ ቄርሎስም ዮሐንስም ሳንል ጽጌን መቀበል ግዴታ አለብንም እያሉኝ ነው። መጽሐፍ ቅዱስን ትቀበለዋለህ? መጽሐፍ ቅዱስ ላይ ያሳዩኛ። እሺ ከመንፈስ የተወለደ መንፈስ ከውሃ የተወለደ ውሃ ነው ልበልህ? እሱን አልጠየቅኩትም። ልበልህ ብለው ቆይ እንጂ እንዴ አይደለም። ከመንፈስ መወለድ ማለት ማመን ነው ሲሉ ሲማስረጃ ነበር የጠየቅኩት። ይኸውልህ ሰው እኮ አንድ ሰው አመንሁ ሲል እኮ ላመኑትና ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ነው የሚለው። ሰዓቴ ሳያልቅ ወደ ቀጣይ ጥያቄ ልሂድ። የተሐድሶ እንቅስቃሴ በጥምቀት ዙሪያ ወደ የትኛው ዘመን እንዲሄድ ይፈልጋሉ? ወይንም ወደ የትኛው ዘመን እንድንታደስ ይፈልጋሉ? ስለ ጥምቀት ነው ያነሳሁት። ወደ ሐዋርያትና ወደ ጌታ ወደ ቅዱስ ወንጌሉ። እሺ ከሐዋርያትና ከወንጌል ጥምቀት አያድንም፣ የኃጢአት ስርየት አያስገኝም የሚል አንድ ማስረጃ ይስጡኝ። የኃጢአት ስርየት እንዳለ ነግሬሃለሁ። ኦኬ ቅድም ደግሞ አያስገኝም አሉ። ተወዛገብኩበት እኮ። ቤዛነትን አያሰጥም ማለትና የኃጢአት ስርየት አያስገኝም ማለት ልዩነት አላቸው። እሺ ችግር የለውም። በፕሮቴስታንት ውስጥ ያሉ ሉትራኖች ጥምቀትን ቤዛ ይሉታል። በተለይ የሉተር ካቴኪዝም ላይ ጥምቀትን ቤዛ ብሎ ይጠራዋል። ይቀበሉታል? እኔ ከዚያ ቤት አይደለሁም። ስለዚያ ቤት አስተምሮ ማውቀው የለኝም። እንደዛ ከሆነ ከእናንተ ማህበር በተለይ ከተሐድሶ አቀንቃኞች ዋነኛ ከሚባሉት ውስጥ አንዱ አቀንቃኝ የሚለውን ጨዋነት የጎደለው ቃል ብታስተካከለው ጥሩ ነው። ምክንያቱም እኔንም እንድናገር ትጋብዘኛለህ። ይቅርታ አቀንቃኝ ያልኩት ያው ደጋግሞ ከማንሳት አንጻር ለማለት ነው። በጣም ይቅርታ። የእርሶ ወዳጅ ይመስሉኛል አቶ ጌታቸው በመካነ ኢየሱስ ቸርች ተገኝተው ሲያስተምሩ ተመልክቻለሁና ከጠየቁኝ ማስረጃ አሳዩታለሁ። ባለፈው ማሳይችሁት ነበረ ቴዲ ቤት። ካልተቀበሉት ለምንድን ነው የእናንተ አባል እዛ ተገኝተው ማስተማር ያስፈለጋቸው? የመካነ ኢየሱስን ትምህርት ካልተቀበላችሁ። ይገርምሃል፣ አንተ አንዱን ቪዲዮ ብቻ ነው ያየው። እኔ ደግሞ ሙሉውን የፕሮቴስታንት አብያተ ክርስቲያናትን ጉባኤ ሂጄ ቁሜ አስተምሬባቸዋለሁ። እኔ ራሴ ምስክር ልንገርህ። የማስተምረው ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተሐድሶ ያስፈልጋታል እንጂ መፍረስ የሚባል ወይም አሕዛብ የምትሉትን ነገር አስተካክሉ ለማለት ግንዛቤ ለመስጠት ነው። እሺ ችግር የለውም። ከቤተ ክርስቲያን የወጣ ይሁን እንጂ የትም ሄደው እምነታችሁ ባይመሳሰል እንኳን ህብረት እንደምታደርጉ ነው የነገሩን። እናመሰግናለን። ከመጽሐፍ ቅዱስ ላይ ግን እንደዚህ አይነት ትምህርት አላገኘንም። እሺ ወደ ቀጣይ ጥያቄ። መስጊድ ሄደህ አታስተምርም እንዴ አንተ? እስካሁን አልሞከርኩትም። እንግዲህ የእርሶን አይቼ እከተል ይሆናል። እሺ ወደ ቀጣይ ጥያቄ ልሂድና የተሐድሶ የእምነት መግለጫ ስለ ጥምቀት የሚያወራው ነገር አለ? ምን አለ? የተሐድሶ የእምነት መግለጫ ስለ ጥምቀት የሚያወራው ነገር አለ? አለ። ለምሳሌ ምን ይላል? ጥምቀት ጌታችን ኢየሱስ ክርስቶስ እንዳስተማረው ያመነ የተጠመቀ ይድናል ስለሚል መጀመሪያ አንድ ሰው መማር አለበት፣ ማመን አለበት። ለመጠመቅ ፈቃደኛ ሲሆን ያን ጊዜ መጠመቅ አለበት ብለን እንጂ ጥምቀትን አስቀድመን እምነትን አናስከትልም። ደቂቃው አልቋል። ዮባ እናመሰግናለን። አሁን ማይክን ታነሳና ተጠያቂ ትሆናለህ። በነገራችን ላይ ደስ የሚል ውይይት እያደረጋችሁ ነው። በጣም አይ ቲንክ ከስር ያሉትም 1500 ሰዎች ደስተኛ ይመስሉኛል። በጣም በተረጋጋ መንፈስ ቃናም ረጋ ብለው እየመለሱ ነበረ። ዮባም እንደዛው አጠያየቅ በጣም ደስ ይል ነበር።
ጥሩ እየተማርንበት ነው ብዬ ተስፋ አደርጋለሁ። ታብና ኮፕሊንክ አድርጉት እንዳይቋረጥብን። አሁን ይቀጥላሉ። ቃና 10 ደቂቃዎትን ይጠቀሙ። ዝለውታለሁ። ኢዮባን ይጠይቁታል። እሺ ኢዮብ ጥምቀት የኃጢአት ስርየት ያስገኛል ሲባል ቤዛነትን ያሰጣል ማለት ነው? እሺ ቤዛነት ስንል ምትክነትን ወይም ያሰጣል ነው እኮ ለአብራራው ነው። ሁለቱ የተለያዩ ነገሮች ስለሆኑ ጥምቀት በክርስቶስ የተደረገውን ቤዛነት መቀበያ ነው፣ ጸጋው የምንቀበልበት ነው። ስለዚህ ክርስቶስ የሰራልንን የማዳን ስራ የምንቀበለው በምንድን ነው ሲባል በእምነት፣ በጥምቀት፣ በቅዱስ ቁርባን ነው። በእነዚህ በሚስጥራት በኩል ወደ ጌታ ማዳን እንገባለን ማለት ነው። ቀላቅለውት ስለተረዱት መሰለኝ። እሺ መጀመሪያ ድነሃል ማለት ነው። በክርስቶስ ቤዛነት ድነሃል ማለት ነው። የክርስቶስን ቤዛነት አምኜ ስጠመቅ ነው ማገኘው። ቆይ ላመኑት ይኸውልህ መጀመሪያ ስታምን ነው ድነሃል የሚለው እኮ መጽሐፍ ቅዱስ እንጂ ጥምቀትን ሲጨምር አይልም። አይ ጌታ ኢየሱስ ክርስቶስ በማርቆስ ወንጌል ላይ ሁለቱ የማይነጣጠሉ ነገር እንደሆኑ ነግሮኛል። ምን ብሎ ያመነ እና የተጠመቀ ይድናል ስላለ እኔ ነጥዬ አይ በአንዱ ድኛለሁ በአንዱ ግን አልዳንኩም አልልም። እኔ ጌታ ስለዚህ እምነት ሲደመር ጥምቀት ነው መዳን የሚሆነኝ እንጂ ቤዛነቱ ብቻውን አያድነኝም እያልከኝ ነው። ቤዛነቱን የምቀበለው በሚስጥራቱ በኩል ነው ያልኩት። ቤዛነቱን ለማግኘት ነው የምጠመቀው። እንዴት ነው ቤዛነቱን ለማግኘት ተጠመቅኩ እያልኩኝ አይ ቤዛነቱ አያድነኝም እያልክ ነው ሊባል የሚችለው? በምን ቋንቋ ነው? ቤዛነቱን ይውሉት አልተረዱም። ይውሉት ክርስቶስ ስለኛ ሞተ አይደለ? ቤዛ ሆነን ይሄንን በመስቀል ላይ የፈጸመውን የማዳን ስራ እኛ የምንቀበለው በሚስጥራቱ በኩል ነው። አምነን በሚስጥራቱ በኩል ለምሳሌ አዳማዊ ነበርኩኝ፣ ክርስቶሳዊ ለመሆን ተጠመቅኩኝ። ክርስቶሳዊ የሆንኩት እንዴት ነው? ክርስቶስ ስለኔ ሞቴን ስላጠፋ። ያንን የማገኘው ግን በጥምቀት በኩል ነው ማለት ነው። አሁን ተረዱት? አንተ በእምነት የተቀበልኩትን ጥምቀት ላይ ሂጄ ነው ማረጋግጠው ነው ያልከኝ። እስከ ጥምቀት ድረስ ቤዛነትን አላገኘህም፣ የግድ እስከዚያ ድረስ መድረስ አለብህ ማለት ነው። እሺ ያንተ ሐሳብ እንደዛ ነው። ሌላው አላልኩም። እሺ ቀጥሉ። ግን እንደዛ አላልኩም። ይቀጥሉ እንዴ አልክ እንጂ ለምን ተዋሸኝ? እንደገና ማለት ልትገለበጥ አይገባህም። ማመን ብቻውን በቂ አይደለም፣ ጥምቀትን ጨምሬበት ነው እርግጠኛ የመሆነው እያልከኝ እኮ ነው። አይ እኔ አሁን እርግጠኛ መሆን በማመን ብቻ ከሆነ ቤዛነቱን አላገኝም ምናምን እንደዚህ አይነት ቃላቶች አላወጣውም። ጨማምረው ስላሉ አላልኩም ነው ያልኩት። አብራራልኝ ካሉ ላብራራለሁ። በክርስቶስ የተደረገ ቤዛነት በዚህ ላይ ጊዜ አናጠፋም ያልካቸውን ቃላቶች ጥያቄን ህዝብ ሰምቷል። ጴጥሮስ ላይ 3:21 ሁለት ጊዜ ተናግረዋል። ይህም ውሃ ደግሞ ማለት ጥምቀት ምሳሌው ሆኖ አሁን ያድነናል ብሏል። እና ይህም ውሃ የተባለው ለምሳሌ ጴጥሮስ ላይ የተጠቀሰው ያ የጥፋት ውሃ ነው። ከላይ ያለው የጥፋት ውሃ ነው። ያንን ከገለጠ በኋላ ነው ይህም ውሃ ብሎ ከዚያ ጋር አነጻጽሮ ያ ውሃ የወረደው ለምንድን ነው? እሺ በጣም ጥሩ ጥያቄ ነው። እግዚአብሔር ያክብርልኝ። ጴጥሮስ እየነገረን ያለው ልክ ጳውሎስም እንደሚለው ማለት ነው ስለ ጥምቀት ወደ ኋላ ሄዶ በብሉይ ኪዳን የነበረውን ጥላውና ጴጥሮስ ጳውሎስ አሁን አጠቀስክበት ቦታ ላይ አብራራልኝ። እሺ ለማስረዳት ነበረ። እሺ ጴጥሮስ በብሉይ ኪዳን የነበረውን ያ የጥፋት ውሃ ጥቂቶች ማለት 8 ነፍስ የዳኑበት በውሃ የዳኑበት ይላል። ያንን ውሃ አሁን እኛ ለምንጠመቀው ጌታ ለሰጠን ጥምቀት ምሳሌ ነበር ወይንም ደግሞ ጥላ ነበረ። አካሉ ይሄ የአዲስ ኪዳን ጥምቀት ነው። ይሄ ጥምቀት የቱ ጥምቀት? አሁን የአዲስ ኪዳኑ ጴጥሮስ ያድነናል ያለው መቼም የኖህ ዘመን የነበረው የጥፋት ውሃ አይደለም አይደል? ኖህ በጥፋት ውሃ ዳነ ብለው እንደማያምኑ ተስፋ አደርጋለሁ። የጥፋቱ ውሃ ምሳሌ ነበር። አሁን ግን ይህም ውሃ ማለት ጥምቀት አለው። በብሉይ ኪዳን የጥፋት ውሃ ጥምቀት ተብሏል አልተባለም። አሁን ጥምቀት የተባለው አካል የሆነው ነው፣ ጥላው አይደለም። ጥላውን ምሳሌ ያለው አካሉን ግን ይህም አለና ጥምቀት ምሳሌ ሆኖ አሁን ያድነናል አለ። እኔ እንደ ጴጥሮስ ያድነናል አልኩ። ያንን ለምን ጠቀሰ ላሉኝ ምሳሌ ስለነበረ እግዚአብሔር አሁን ሙሴ የነሐስን እባብ እንደሰቀለ ተብሎ
ከሙሴ የነሐስ እባብ ጋር ክርስቶስ ተነጻጽሯል። እንዲሁ ተብሏል። ክርስቶስ ሊሰቀል ይገባዋል ተብሏል። ክርስቶስ አሁን ይሄም ጥቅስ እኮ የሚያስረዳው እነዚያ 7 ነፍሳት የዳኑበት ያ ዓለም የጠፋበት ያ ውሃ ከላይ ወረደ፣ ዓለምን አጠፋ። ያ የክፋት ምሳሌ ነው። እንዴት የጥምቀት ምሳሌ አድርገህ ልትጠቅሰው ቻልህ? ይሄም ውሃ ወይም ጥምቀት ሲል ጴጥሮስ የጥፋቱን ውሃ እኮ ነው እያነጻጸረ ያለውና ይሄን ምሳሌ አድርገህ አንተ የተጠቀምክበት። እሺ እኔ አይደለሁም ምሳሌ ያልኩት ጴጥሮስ ነው። እንግዲህ ካላነበቡት ልድገመው አንዴ ከቁጥር 20 አንብበው። እሺ ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም። ቶሎ ቶሎ ምለው ሰዓቶት እንዳልቦት ነው። እሺ ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ ኢዮብ አይደለም ምሳሌ ያለው ጴጥሮስ ነው ማለት ነው። ምሳሌ ሆኖ አሁን ያድነናል። ምሳሌ ብሎ ለምን ገለጸ ላሉኝ እኮ ቅድም አብራራው። ያ ጥላ ነበረ፣ አካል የሆነው የአዲስ ኪዳኑ ጥምቀት ነው። ጌታ ከትንሣኤ በኋላ ሐዋርያትን አጥምቁ ብሎ ያዘዘው። ይሄ ጥምቀት ግን የሚያድን ነው። ያኛውስ ምሳሌ ነበረ። ለዛ ነው ለየና ያኛውን የጥፋቱ ውሃ ጥቂቶች ማለት 8 ነፍስ የዳኑበት አለ። 8ቱ ድነውበታል፣ ሌላው ጠፍቶበታል። እሱ ምሳሌ የዳኑት እኮ ሰዎቹ እኮ የዳኑት በመርከብ ነው እንጂ በውሃ አይደለም። አይ በመርከብ ነው ቢሉም ችግር የለብኝም። ጴጥሮስ ግን እዚህ ጋር ያለው ግን ጥቂቶች ማለት ያንብቡት እስቲ እጆት ላይ መጽሐፍ ቅዱስ እዩ ይከተሉ። ጥቂቶች ማለት 8 ነፍስ በውሃ ይሄው በውሃ የዳኑበት ልድገሙ አንዴ ከፍቼ ላሳየሁት። በውሃ የዳኑበት ይላል። በውሃ የዳኑበት ይሄው አንዴ ኢዮባ አንዴ ቆይ ሰዓቱን ይዤዋለሁ። ሊቀ ጉባኤ አሉ ሊዘረግፍ ነው። አንዴ ድምጽ ያሰሙ እያሉ ነው አሉ። ሊቀ ጉባኤ እንዳይቆም አሎ። እሺ አንዴ እስቲ ሰላም ይበሉን። እንግዲህ አሁን ለመጡት የሆነ ነገር ይበሉን። ምን እናርግ? ቆንጆ ነው። እንዴት አገኙት? አዎ ጥሩ ነው። ቀጥሉ። ደስ ይላል። የተረጋጋ ውይይት ነው። ደስ ይላል። በሁለት በኩል ያለው ደስ ይላል። ስለዚህ ቀጥሉ። እያዳመጥኩ ነው አለሁ። እሺ አባታችን ማይኳን እንዳታስተጋባይ እንኳንና በቃ እንትን እንላለን። እየጨረስን ነው። በጣም ቆንጆ ውይይት ያደረጋችሁ ነው። ቀጥሉ። ይቅርታሽ እንዳይዘረግፍ ብዬ ነው የጠራኋቸው። አሁን ይቀጥሉ። ደቂቃውን አስጀምሯለሁ። ይኸውልህ ኢዮብ አሁን ሐሳብህን ግልጽ እንድታደርግልኝ አሁን የጠቀሰው ይሄ የጴጥሮስ መልእክት ላይ ሰዎች የዳኑት ጥፋቱ የመጣው የጥፋት ውሃ ነው። ሰዎችን ሊያጠፋ ነው የመጣው። የዳኑት ግን በመርከብ ነው። ጥቂቶቹ ነፍሳት በመርከብ ነው የዳኑት። ይሄም መርከብ ምሳሌ ሆኖ ጥምቀት ብሎ ቢል ጥምቀትና መርከብ ቢመሳሰል የመዳን ነገር ስለሆነ እሺ፣ የጥፋት ውሃና የመዳን ውሃ እንዴት ነው የሚመሳሰለው? ጴጥሮስ ነው ያለ ብለህ ለመደበቅ አትሞክር። ከጠቀስከውና ከተረዳው በደንብ አድርገህ ለዚህ ጉባኤ አብራራልን። እሺ ጥሩ ጥያቄ ነው የጠየቁት። ላብራራሉት። አስቀድሞ በውሃ የዳኑበት የሚለውን እኔ ከራሴ ሳይሆን ይሄው እሱ ነው የሚለው። በውሃ የዳኑበት አለ። የዳኑት የሚለው ይወሉት ስለ 8ቱ ነፍሳት ነው። የጠፉበት ከ8ቱ ውጭ ያሉት ናቸው። ሌሎቹ የጠፉበት ነው ወይም የጥፋት ውሃ ነው ለሌሎቹ። 8ቱን ግን ከጠፊዎቹ ለይቶ በመርከብ አንሳፎ ያዳናቸው ነውና ምን አለ? የዳኑበት አለ። ታዲያ ግን ለምንድን ነው በመርከቡ ያልመሰለው? ለምን በውሃ መሰለ የሚል ጥያቄ ጠይቀዋል። ጥሩ ነው። የውሎት ጥምቀት ከአሮጌው ማንነት የሚለይ ነው። ክርስቶሳዊ የሚያደርግ ነው። ያኛውም ውሃ የብሉይ ኪዳን የነበረው የጥፋቱ ውሃ ጠፊዎቹንና የሚድኑትን ለይቷል። አዩ የሚድኑ 8ቱ ነፍሳትን አንሳፎ ከፍ አረገና የሚጠፉትን ወሰዳቸው። ስለዚህ የሚኖረውና የሚጠፋው ለየ ማለት አይደለ? ልክ እንዲሁ የአዲስ ኪዳኑ ጥምቀት ክርስቶሳዊውንና ክርስቶሳዊ ያልሆነውን የሚለይ ነው። በክርስቲያንና ክርስቲያን ባልሆነ መካከል ልዩነት ይፈጥራል። እንዴት? ክርስቶስን በመልበስና ባለመልበስ። ክርስቶስን የምንለብሰው በጥምቀት ነው። ክርስቶስን በጥምቀት ያለበሰስ ክርስቶሳዊ ስላልሆነ ይለያልና በውሃ መስሎ ተናገረ ማለት ነው። እኔ ሳሉን ይኸው ምሳሌ አሁን እኔ ይኸውልህ እዚህ ላይ ጊዜ የወሰድኩት ሌሎች ጥያቄዎችን እንግዲህ ቸል ብዬ አይደለም። ጊዜ ካለኝ በኋላ ላይ ግድል ከተሰጠኝ እመጣበታለሁኝ። ነገር ግን እዚህ ላይ ይህ መርከብ ሲዘጋ የዳኑበት መርከብ ነው የሚለው ሲጀመር የዳኑበት መርከብ እንደገና ደግሞ አይልም። እዚህ ጋር የዳኑበት መርከብ ሳይሆን በውሃ የዳኑበት ነው የሚለው እኮ። መርከብ እኮ ነው በውሃ የዳኑበት መርከብ
ይጋጫል እኮ አላልኮትም። የዚህን ሐሳብ ነገርኮት እንጂ ከቅድሙ ከሰሙኝ ችግር የለብኝም መርከብም ቢሉ እዚህ ጋር ግን በውሃ ነው የሚለው ብዬ ሁለቱን ችግር የለብኝም መርከብም ቢልማ ካልህ ይኸውልህ ጥቅሱ አይ መጽሐፍ እዚህ ጋር መርከብ አይልም። ይኸውልህ እዚህ ጋር መርከብ አይልም። እዚህ ጋር ውሃ ነው የዳኑበት የሚለው። መርከብ ሲሉን ግን ከምን አንፃር እንዳሉኝ ስለማቅ ስለምረዳ ችግር የለብኝም ብዬ ጀምሬ ነበረ። ለምን እዚህ ላይ እንደቆዩ ባላቅም እዚህ ጋር ግን ጥምቀት ያድናል እያለ ነበረ። እንግዲህ ይቀጥሉ። እሱ ይኸውልህ ጥምቀት እሱም እኮ ሲል እኮ ቀጥሎ ያለውን ክፍል አንብብ። ይህም ውሃ ደግሞ ማለት ብለህ አሁን ያድነናል ካለ በኋላ ለእግዚአብሔር የበጎ ቀጥሎ ለእግዚአብሔር የበጎ ህሊና ልመና ነው እንጂ ምን ማለት ነው? በጥምቀት በኩል በጎ ህሊና እናገኛለን። አሮጌውን ኃጢአታዊ የሆነውን ማንነት እንጥላለን ማለት ነው። ስለዚህ ይህንን የምናገኘው ደግሞ በጌታ ትንሣኤ ነው ይላል። ስለዚህ ትንሣኤ ያገኘው አሁን እችን 10 ሴኮንድ ልጠቀምባት ይቅርታ። እዚህ ይህም ውሃ አሁን የበጎ ስራ ልመና ነው ሲል በጌታችን ሰዓቷ ስላለቀች ችግር የለውም። በኋላ ላይ ማጠቃላይ ይሰጡበታል። ፌር እንዲሆን ወይ ጨርሱት። ይቀጥሉ። ስለፈቀደ ችግር የለውም። ይቀጥሉ። እጥራ አድርገው። ይህ ምንድነው የሚለው ቁጥር እዚህ ላይ ምንድነው የሚለው? የሰውነትን ይህም ሆኖም አሁን ያድናል የሰውነትን እድፍ ማስወገድ ይቅርታ ለእግዚአብሔር ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ደግሞ አልታዘዙም። ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል የሰውነትን እድፍ ማስወገድ አይደለም ማለት። አሁን የሰውነትን እድፍ ማስወገድ አይደለም ማለት ለኃጢአት ስርየት አይደለም ማለት ነው። የኃጢአት ስርየት የሚወገደው በእምነት ነው ማለት ነው። ይሄ ከክርስቶስ ጋር ለመተባበር ሞቱንና ትንሣኤውን ለመመስከር ማለት ነው። ጴጥሮስ እኮ እንደዚህ ነው ያስቀመጠው። ይቅርታ ጨርሻለሁኝ። በኋላ ለሱ ደቂቃ ተጨምሮለት እንዲሰጠው እጋብዛለሁ። አመሰግናለሁ። እሺ ችግር የለውም። እሺ ቃና እናመሰግናለን። ኢዮባም እንደዛው። አሁን የማጠቃለያ እስካሁን ከመግቢያው ጀምሮ ጥያቄና መልሱን እንትን ያላችሁበትን ማጠቃለያ ነው የምትሰጡን። 5 ደቂቃ ዝላችኋለሁ። ኢዮብ አንተንም ትቀድማ። እሺ ልቀጥል። ያው እኔ ሰዓት ችግር የለውም። አሁን መጨረሻ ላይ ከሰሯት ስህተት ልጀምር። የሰውነት እድፍ ማስወገድ አይደለም ማለቱ እኮ ለኃጢአት ስርየት አይደለም ማለቱ ነው አሉ። ይሄ እርሶ ትርጉም ነው። አንድም አባት አያመጡም። አንድም የቤተክርስቲያን መጽሐፍም የቤተክርስቲያን አባቶችንም እንዲሁም ከመጽሐፍ ቅዱስ ምንም አይነት ማስረጃ ሊያመጡ አይችልም። የሰውነት እድፍ ማስወገድ አይደለም ማለት ያው ከቤተክርስቲያን ውጪ በመናፍቃኑ አዳራሽ በየሆቴሉ ውሃ ባገኙበት ሁሉ የሚያደርጉት መንቦጫረቅ እርሶን ማለት አይደለም የሌላውም ጭምር ነው። ይሄ የሰውነት እድፍ ማስወገድ ነው። የሰውነት እድፍ ማስወገድ ያልሆነው በቤተ ክርስቲያን ውስጥ የሆነ ሐዋርያዊ ቅብብሎሹን በጠበቀ መልኩ የሆነ የሚደረገው ያ በመጽሐፍ ቅዱስ የተገለጸውን ጥምቀት ነው። የሰውነት እድፍ ማስወገድ አይደለም፣ ሻወር አይደለም፣ ጸጋ መቀበያ ነው ማለት ነው እንጂ ለኃጢአት ስርየት ማለት እኮ አይደለም ያሉት። ከየት እንዳመጡት ባላቅም ማለት ነው። ያነሱት ብዙ ነገር የለም። እውነት ለመናገር እንትን ማለት አይደለም። ጥምቀት ለኃጢአት ስርየት ነው ይሉና መልሰው ደግሞ አይደለም ይላሉ። እየሆነ አይሆንም ነው የሆነብኝ ውይይቱ ማለት ነው። ይቅርታ አድርጉልኝ። ለምንድን ነው እንዲያልኩት? ሲጀምሩ ለኃጢአት ስርየት አይደለም ይሉና ትንሽ ቆይተው ለኃጢአት ስርየት ነው ይላሉ። አያድንም ይሉና ያድናል ይላሉ። ያድናል ስል ግን ይሉና አይ ለጊዜያዊ ኃጢአት ነው። እሺ ማስረጃ የለም። እንደዚህ ነው የሆነብንና ተሐድሶ ማለት ቤተክርስቲያን ወደ ቀደመ ትምህርቷ ትመለስ ከሆነ የቀደመ ትምህርት ሲጠየቁ ማመን ነበረበት። አንድም የቤተክርስቲያን አባት ስለ ጥምቀት ያስተማረውን አይቀበሉ። የሚቀበሉት ካለ እከሌ የሚባል የቤተክርስቲያን አባት ስለ ጥምቀት ያስተማረውን እቀበላለሁ ብለው ይጥቀሱ። እኔ ጊዜ እሰጣለሁ በኋላ ማለት ነው። ምንም ችግር የለም። ደቂቃ ቢያንሶትም ቅድም የጠቀስኳቸው አባቶች ነበሩ። ቅዱስ ጎርጎርዮስ ዘኑሲስ ስለ ጥምቀት ያስተማረውን ጥምቀት ከኃጢአት ያነጻል ይቀበላሉ ስላቸው አይቀበሉም። ቅዱስ ቄርሎስ ዘኢየሩሳሌም ደግሞ ማንም ሰው ካልተጠመቀ በቀር መዳንን አያገኝም ይላል። ይቀበላሉ? አይ አልቀበልም ይላሉ። ታዲያ ወደ የትኛው አባት ወደ የትኛው ቤተክርስቲያን ታሪክ ነው የሚመልሱን? ቤተክርስቲያን በታሪኳ ጥምቀትን ከድህነት ለይታ አያድንም ብላ አታቅም። ሐዋርያት እንደዛ አላስተማሩም። ጌታ አላስተማረም። ሐዋርያን አበው አላስተማሩም። ማንም እንደዛ ያስተማረ የለም። እርሶ ግን ከየት እንዳመጡት አላቅም። ይሄ ከማርቲን ሉተር በኋላ ዙንግልና የመሳሰሉት የሚያነሱት ሐሳብ
ማርቲን ሉተር እንኳን እንደዛ አያምንም። ብዙ ጊዜ ፕሮቴስታንቱ አዳራሽም ችግር የለውም ሄደን እናስተምራለን ስላሉ እነሱን ያነሳሁት ከርዕሱ ውጭም ከመሰሉት ይቀራል። ወደ ቤዛነት ልምጣ። ቅድም ስላነሱት ጥምቀት ቤዛነት አይደለም እያሉ ደጋግመው ይናገራሉ። ጥምቀት ቤዛነት ነው አላለም። ያልነው ምንድን ነው? በክርስቶስ የተደረገውን ቤዛነት መቀበያ ነው። ይህ ምስጢር ጸጋ መቀበያ ነው ነበር ያልነው። እንግዲህ ሳይረዱት መሰለኝ የጴጥሮስ ላይ ያድናል ብለዋል። እንደ ጴጥሮስ እንደማያምኑ ነግረውናል። የዮሐንስ 3 ላይ ደግሞ ምን አይነት ነገር ተናገሩ? ዮሐንስ 3:5 ላይ ከመንፈስ መወለድ ማለት ማመን ነው አሉ። አሃ ከመንፈስ መወለድ ማመን የሚል ማስረጃ አለዎት? የለም። ከራስዎት ነው። ስለዚህ ልቀበል አልችልም ማለት ነው። እኔ አባቶች ያስተማሩትን ነው የምቀበለው። አንድም የቤተክርስቲያን አባት ይህንን ክፍል ዮሐንስ 3:5ን ከጥምቀት ለይቶ አላስተማረም፣ ከድነት ውጭም አድርጎ አላስተማረም ማለት ነው። ቤዛነቱ ስቅላቱ ላይ ብቻ ነው፣ መስቀል ላይ ብቻ ነው የሚል ነገር ተናገሩ። ስለዚህ ክርስቶስ የተቀበለው መከራ እስከ መስቀል እስኪደርስ ድረስ ያለው መከራ ከቤዛነቱ ነጠሉት ማለት ነው። እንዲህ አይነት ነገር የለም። ድንግል ማርያም የወለደችው የዓለምን መድኃኒት ነው። ዮሐንስ መጥምቀ መለኮት ቅዱስ ዮሐንስ ኢየሱስ ወደ እርሱ ሲመጣ አይቶ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ገና ሲመጣ ነው ያየው፣ መስቀል ላይ አይደለም ያየው ዮሐንስ። አዩ ማርያም ስትወልደው የዓለምን ኃጢአት የሚያስወግደውን በግ ነው የወለደችው። ጌታ ኢየሱስን ነው የወለደችው። የተወለደው እርሱ ቤዛ ነው። የተወለደው እርሱ አዳኝ ነው። አዳኙን ወልደዋለች። መስቀል ላይ ብቻ ከሆነ 33 ዓመት ለምን ተመላለሰ? ለምን ወንጌልን ለሐዋርያቱ አስተማራቸው? ለምን ሐዋርያትን መርጦ ላካቸው? ዝም ብሎ ዕለተ ዓርብ ተገኝቶ ተሰቅሎ ለምን አላበቃም ጉዳዩ? ይሄ ከቤተ ክርስቲያን ታሪክ እንደው መጽሐፍ ቅዱስንም ያነበበ የማያነሳው እኔ በጣም የተሳሳተ አመለካከት ነው። ለጌታ ለኢየሱስ ክርስቶስ ያላችሁንም አመለካከት እንደው ሰብሰብ ብላችሁ ምንድነው እንደ ተሐድሶ ብትመለከቱት ጥሩ ነው ብዬ አስባለሁ። ይህን ለምን አነሳው? በቅርቡ ባደረጉት ኢንተርቪው ላይ አንዳንድ ትምህርቶቻችሁ ላይ ገና እየሰሩ ያሉት ነገር እንዳለ ገና እየተሰራ እንደሆነ ስለነገሩን ማለት ነው። ይህንንም ክርስቶስ ላይ ያላችሁንም ነገር ብታዩት ጥሩ ነው ለማለት ነው። ይታደስ ይላሉ፣ ግን ወደ ኋላ ዘመን ስናይ እርሱ የኋለኛውን ዘመን ስለማይቀበሉት ማለት ነው። ስለዚህ ስለ ጥምቀት ያለው የቤተ ክርስቲያን ትምህርት ለኃጢአት ስርየት፣ ከክርስቶስ ጋር አንድ መሆን፣ አዲሱን ማንነት መልበስ፣ ክርስቶስን መልበስ ገላትያ 3:27 ላይ እንደሚለው ሆኖ ሲያበቃ እርሶና ተሐድሶ የሚለው ምንድነው እንቅስቃሴ እንዳጠቃላይ ይህንን ሁሉ የቤተክርስቲያን ትምህርት የቤተክርስቲያን አባቶችንም ትምህርት ተቃውሞ ጥምቀት ለኃጢአት ስርየት አይደለም የሚል ትምህርት ይዘዋል። ይህ ትልቅ ስህተት ነው። እግዚአብሔር ያክብርልኝ። እሺ ዮሐና እናመሰግናለን። እሺ ቃና ማይኮትን ያንሷትና 5 ደቂቃ አለዎት። እንደየዋ ማጠቃለያ ይሰጣሉ። የመጨረሻችሁ ነው ይሄ ማጠቃለያ። አመሰግናለሁ። ሁላችሁም ከታችም ሁናችሁ በዛ በላችሁ የምትከታተሉ እዚህም ያላችሁ እህት ወንድሞቼ እግዚአብሔር ይባርካችሁ። እንደናንተ አመለካከት የጌታ ጥምቀት ለራሱ ደህንነት ነው በ30 ዓመቱ ስል አይደለም የሚል እና ለራሳችን ለኛም ጭምር እንደሆነ ተደርጎ ተሰጥቷል። ይሄ በፍጹም ስህተት ነው። ኢየሱስ ክርስቶስ ለራሱ የሆናቸው ነገሮች በፍጹም ሰውነቱ ሊተገብራቸው ሊሆናቸው የሚገቡ ነገሮች ያደረጋቸው ናቸው። ለቤዛነት አይደሉም። እንደ ሰው እንደ አንድ አገልጋይ ጾመ፣ ጸለየ፣ ለአገልግሎት ወጣ። ልክ ይሄ መርህ ነው፣ የአንድ አገልጋይ መርህ ነው። ያንን ነው ኢየሱስ ክርስቶስ ያደረገ። አምላክ ስለሆነ ይሄ ያስፈልገው ነበረ ምናምን፣ ፍጹም ሰው ስለሆነ ደግሞ ያስፈልገዋል። አምላክነቱን ሊጠቀምበት አይደለም የተገለጠው። በፍጹም ሰውነት በጸጋ ነው እንደውም ኢየሱስ የተገለጠው። የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች እንዲህ አደርግ ዘንድ፣ የታሰሩትን ፈታ ዘንድ፣ ነፃነት ሰጥ ዘንድ ቀብቶኛል በማለት እንደ አንድ ነቢይ ነው ኢየሱስ ክርስቶስ ራሱን የገለጠው እንጂ አምላክ ስለሆነ በአምላክነቴ ብሎ አልተናገረም። ስለዚህ በፍጹም ሰውነት መጾም ከሆነ መጸለይ ከሆነ መፍራት መቃተት ከሆነ አድርጎታል። እንደ አንድ አገልጋይ እንደ አንድ ፍጹም ሰው መገለጫዎቹ ሆነዋል። ሁለተኛ ኢየሱስ ክርስቶስ ከጲላጦስ አደባባይ እስከ ቀራንዮ ድረስ የሄደበትን ከንቱ አድርጎታል። ከቤዛነት አግልለዋል። ቀራንዮ ላይ ብቻ ያለችውን ነገር ነው ያደረገ። አዎ ምክንያቱም አንድ በግ ለመስዋዕት ከመንጋው መካከል ሲወሰድ በጉ ተይዞ ታስሮ እየተገረፈ እየተገፋ ነው ከሚያሰወው ቦታ የሚደርሰው። በጉ ትክክለኛ ኃጢአተኛው ሰው እጁን ጭኖበት ካህኑ አርዶት ነው የኃጢአት ስርየት የሚከናወነው። ልክ ኢየሱስም የእግዚአብሔር በግ በራሱ ክህነት ራሱን ኢየሱስ ክርስቶስን ሰውቷል። እዚያ ላይ ነው መስዋዕትና ክህነት የተጠናቀቀው እንጂ ካህን በሌለበት
ኢየሱስ ክርስቶስ ከወዲሁ ገና ከዚህ ከታች ጀምሮ መስዋዕት ሆኖ ነበረ የሚል ትምህርት የለም። መስዋዕቱም ክህነቱም እነ ጳውሎስም የገለጹት በዕብራውያን መልእክት ደጋግመው እዚያ ላይ ነው የተከናወነው። ስለዚህ ይሄንንም ቤተክርስቲያኒቱም አልተገነዘበችውም። እዚህ ውስጥ እየተከራከርከኝ ያለው ወንድሜም አላየውም። ሌላው ጥምቀት ቤዛ አይደለም ግን ያድናል እያልክ ነበር ስትሟገተኝ የነበረው። ጥምቀት ያድናል የሚሉ ጥቅሶችን አሳይተኛል። ቤዛ ነው ወይ ስልህ አይ ቤዛማ ብለህ ደግሞ ቤዛነትን ለክርስቶስ ብቻ። ስለዚህ ማዳንና ቤዛነት ምን ማለት ነው የሚለውን ለማብራራት ጊዜ ጥረት ይሁን ወይም ደግሞ ነገሩ ከብዶህ አልታወቀም ታልፏል። ጸጋ መቀበያ ነው ብለሃል። ጥምቀት የጸጋ መቀበያ አይደለም፣ እምነት ነው የጸጋ መቀበያ። ላመኑት እነዚህ ምልክቶች ይከተሏቸዋል ነው እንጂ ለተጠመቁት የሚል ቃል የለም። ላመኑት እነዚህ ምልክቶች ይከተሏቸዋል። ጴጥሮስ ገና አፉን ከፍቶ እየተናገረ ያለ መንፈስ ቅዱስ ወረደባቸው ነው የሚለው። ከዚያ በኋላ ነው ጥምቀት የመጣው። ሐዋርያው ቅዱስ ጴጥሮስ በሰበከባቸው ቦታዎች፣ ጳውሎስ በሰበከባቸው ቦታዎች የጸጋ ስጦታዎች ከጥምቀት በፊት ሲገለጡ ይታያሉ። ስለዚህ ጥምቀት የጸጋ መቀበያ ነው ያልከው የትኛው ጸጋ? ጌታችን በጳውሎስ መልእክታትም ይሁን በሐዋርያት ሥራ የተገለጡት የጸጋ ስጦታዎች የት ላይ ነው ጥምቀትን ተከትለው የተገለጡት? ስለዚህ ለዚህ እንደው ምንም ማስረጃም የለህም፣ የሌለ ነገር ነው ያመጣው። ይሄ ትክክል አይደለም። ምናልባት ካለ እንግዲህ እንጃ። ሌላው እንግዲህ እኔ አሁን ወንድሜ ኢዮባ እና ሌሎቻችሁ ትኩረት እንድትሰጡልኝ የምፈልገው ኢየሱስ ክርስቶስ መድኃኒታችን እግዚአብሔር ውረድ ተወለድ ብሎ ሲልከው በመስቀል ላይ እንዲውል ሲልከው መምጫ መንገዶች አሉት። ሁሉ ነገሩ በፕሮግራም የታጨቀ ነው። ነብዩ ኢሳይያስ እንኳን አስቀድሞ እንደ አንድ ወንጌላዊ ልክ መከራ ሲቀበል ካጠገብ እንዳለው ሆኖ እንደ ዮሐንስ ወንጌላዊና እንደ እመቤታችን ከእግረ መስቀሉ እንደነበረ ሆኖ ደቀቀ፣ ቆሰለ፣ ተሰቃየ። የእግዚአብሔር ተግሣጽ በእርሱ ላይ ነበረ። ብዙ ነገሮችን ኢሳይያስ 53 ላይ በጣም አምስተኛ ወንጌላዊ ተብሎ እስኪጠቀስ ድረስ ነገረ መስቀሉን በሚገባ በትንቢት መልክ ሳይሆን በአወንታዊ በድርጊታዊ ገልጾታል። አሁን ነብዩ ኢሳይያስ ከዚያ ላይ ሆኖ ይህንን ሲናገር እዚያ ላይ ቤዛነት ተከናወነ ማለት አይደለም። ሕፃን ተወልዶልናል ብሎ እንደተወለደ አድርጎ ሲናገር እዚያ ላይ ተከናወነ ማለት አይደለም። ሂደት አለው። ተስፋው ገና የሴቲቱ ዘር የእባቡን ራስ ይቀጠቅጣል ተብሎ ዘፍጥረት 3:15 ላይ ሲነገር ተስፋው እየተጠበቀ እየመጣ ነው። ዘመኑ ሲደርስ የዘመኑ ፍጻሜ በደረሰ ጊዜ ግን ይሄ ነገር ተከናወነ። ጨርሰዋል። ቃና ጨርሰዋል። እናመሰግናለን። ምናልባት አሁን የሚቀረው ከእርሶም ወገን የሚጠይቅ ሰው ገሌ ግባ ብለው ገብቶ ኢዮባን መጠየቅ ይችላል። ከኛም ወገን ደግሞ እኛ አንዳችንን ጠይቀውታለን ማለት ነውና እንደዛ አድርገን ያልቃል። ፈቃደኛ ከሆናችሁ ተስማማላችሁ? ቃና ይስማማሉ? እኔ እሱም ያስገባው ሰው ካለ ያስገባ። እኔ እገሌ የምለው ሰው እንግዲህ እዚህ ውስጥ እዚህ እንትኑ ኮሜንታተሩ ወይም ደግሞ ሞዴሬተሩ እኔ ስላልሆንሁኝ እዚያ ውስጥ ያለውን ሰው እመለየው የማውቀው ሰው ስለሌለኝ ነገር የለውም። እኔ ያስገባለሁት አለው። ምናልባት አይ ይኸውልህ የእንቄ ፕሮቴስታንት ከሆነ እንደ ፕሮቴስታንት አቋም ሊናገር ስለሚችል በእኔ ፋንታ ልታስገባው አትችልም። በጥምቀት ዙሪያ ላይ ችግር የለውም። በጥምቀት ዙሪያ ላይ ተመሳይ ትምህርት የላችሁም ማለት ነው ከአብዛኞቹ ፕሮቴስታንቶች ጋር? አላውቅም፣ የነሱን አላውቅም። ስለራሴ ነው እየተናገርኩ የዋልኩት፣ ስለራሴ ስለተሐድሶ ነው። ከነሱ ጋር የሚመሳሰል ቢኖር አሁን እኮ ከኦርቶዶክስ ጋር ፕሮቴስታንት የሚመሳሰልበት አለው፣ የሚለያይበትም በልዩነቱ ነው ልዩነት ያለው። ስለዚህ ወይ ካልሆነ እርስዎን መጠየቅ ይችላሉ ማለት ነው። እንደዛ ከሆነ በሐሳብ ግን የቃናን ትምህርት የምትስማሙ ካላችሁ አይ ቲንክ ከስር ተሐድሶችን እያየሁ ነበረ ቃናና እንደዛ አይነት ለምሳሌ ማን አንድ ቁጥር ሊጽፉልኝ ይችላሉ። ለምሳሌ ካሉ ወጥተው ካልሆነ ስም እንዳልሳሳት ደቂቀ እስጢፋኖስ የሚል አይቻለሁ መሰል አንድ ተሐድሶ የሚልም አይቻለሁ። አይ ካላችሁ አንድ ቁጥር ጻፉ፣ አንድ ቦታ እንልቀቅላችሁና ግቡ።
አይ አሪፍ ነው እየገለጹት ያለው ጥሩ ነው እንደዚህ የሚሉ አንድ ሁለት ልጆች አይቼ ነበር። አንድ ሁለት ሰዎች አይ እነሱ ምናልባት ከሌላ ቤተ እምነትም የሆኑ ነገር ግን ሐሳቡ የተመቻቸው ሊሆኑ ይችላሉ። ሜቢ የእርስዎን ትምህርት አብዛኛው ሰው አይቀበልም ማለት ነው እንዴ? እንደዛ መሰለኝ አሁን ሲነግሩኝ። ስለዚህ እንደዚህ እናድርግ። አንድ ሁለት ሰው ኦርቶዶክስም እኮ ማለት የሚቀበለኝ ያለ ፈርቶ ካልሆነ በስተቀር ችግር የለም። ያው አቀጥል እስቲ ምን? እሺ በቃ እናንተ የምትጠይቁ ጠይቁና እሳቸው እኔን ይጠይቁኛ። እንግዲህ ሰው ስለሌለ ከዛም ጥሩ እሺ። እውነት ለመናገር ጥያቄዎች እኔም አሉኝ አዋይ ሆኜ የቆየው ቢሆንም ግን ሜቢ አንድ ብዙ ጥያቄ ነው ያለኝ። 1 4 5 6 እንዴት እናድርግ? ቤተ ማርያም ማይካነሱ ምናልባት ጊዜ ካለ ብንጠይቃቸው ብዬ ነው። ዲያቆንም አለ ሜቢ ሊጠይቁ ይችላሉ። ግን ጥምቀት ላይ ባይረዝምና ያው በጣም ስለተወያዩ ማለት ነው። አሁን እንደተወያዩ በቁርባንም እንዲቀጥሉ ለምን የኛ ቁርባንን የጌታ ስጋና ደምን ስለማይቀበሉ እዛ ላይም ከኢዮባ ጋራ አሁን በቃ ጥሩ ውይይት ነው የተካሄደው። በዚህ ወይ ቢቀጥሉ መልካም ነው እና ትምህርቱ በደንብ ቢገለጥ ወደ ቁርባን እንሄዳለን ማለት ነው። አጣር ብሎ ክርስቶፎሮስ እርሶ ይጠይቁ፣ በቃ ችግር የለውም። ምናልባት ዝም ብለን አጭር ነገር ትንሽ ቅድም የተምታታ ነገር እንደው የሰማው ስለመሰለኝ እንዲያጠሩ እሳቸውም ከማለትም አንፃር ነውና 1 4 ደቂቃ የሚሆነው ስጀ ጠይቂያቸው እንደተባለው ቅዱስ ቁርባን ላይ ደግሞ ብትቀጥሉ ደስ ይለናል እኛ ፈቃደኛ ከሆናችሁ። ኢዮባ ቀጣይ መዋየት ትችላለህ። እንደ አጋጣሚ አንድ ስራ ይዤ ከዛ አቁሜ ነው የመጣሁት። እውነት ለመናገር እሳቸው ሲገቡ ሳይና አይመስለኝም መቀጠል። ኦኬ ስለዚህ እና እንዴት ይሻላል? ቅዱስ ቁርባን ላይ እናንተ መቀጠል ትችላላችሁ። ጥሩ እሺ። እንደዛ ከሆነ እንግዲህ እንደው ከይቅርታ ጋር እነ ቤተ ማርያምም ዝም የተወሰኑ ጥያቄዎችን ቀለል ባለ መንገድ ላቅርብላቸውና እንግዲህ ውይይቱን ወይ መለስ ብለን ደግሞ ማየት የሚጠበቅብናል ብዬ አስባለሁ። እንደዛ እናድርግ። 4 ደቂቃ ያህል ጠይቀውትና ከዛ ኢዮባንም መጠየቅ ይችላሉ። እርሶ ቃና እንትኖት ማይኮትን ያንሱና ሰማውት አለው አይደል? እሺ ጥሩ እሺ። ኦኬ ቆይ ደቂቃውን አላስጀመርኩም። ለመዳን የሚያስፈልገው ማመን ብቻ ነው ብለው ነው የሚያምኑት ወይስ ማመንና መጠመቅ? ማመን ብቻ ነው ለመዳን። ኦኬ ለመዳን ማመን ብቻ ነው። ማርቆስ 16 ላይ ታዲያ ለምን ጌታ ያመንና የተጠመቀ ይድናል አለ? መቃረን አይሆንብዎትም? አይሆንም። እንዴት ማለት? አሁን ክርስቶስ ስበኳልና ከዛ ያመንና የተጠመቀ ይድናል ነው ያለው እንጂ ያመነ ብቻ ይድናል አላለም። እርሶ ደግሞ ያመነ ብቻ ነው የሚድነው አሉ። እውነት ነው። ማርቆስ ያመነና የተጠመቀ ይድናል ሲል ያላመነ ግን ይፈረድበታል ይላል። ለምንድን ነው ለይቶ ያላመነ ያለውና ትኩረት የሰጠው ለእምነት ብቻ ፎከስ ያደረገ? ለምንድን ነው? ያላመነ ስለማይጠመቅ ያላመነ ሰው እንደማይጠመቅ ስለሚታወቅ ነው እንጂ ይድናል ያለው ሰው ያመነና የተጠመቀ ነው ይላል አይደል? ስለዚህ በማርቆስ ወንጌል ገለጣ ያመነ የተጠመቀ ጥምቀት እኮ ተራ ነገር ነው እያሉ አይደለም። ጥምቀት የቤተ ክርስቲያን ወይም ደግሞ የክርስትና ዋና አስተምህሮ ነው። ጥምቀትን ተከትሎ የግድ መከናወን ያለበት ነው የምለው። ግን ነገር ግን እንትን ደቂቃውን እንድጠቀም ነው። እሺ ይቅርታ። እኔ አሁን ያላመነ ይፈረድበታል ይላል። አዎ ያላመነ ሰው ሊድን አይችልም እናምናለን። ወንጌል ሰብከ ነው አላምንም ካለ በቃ አይድንም፣ ወደ ጥምቀትም አይመጣም። ይሄንን ጨርስን። ያላመነ ይፈረድበታል የሚለውን ይድናል ያለው ሰው ግን ያመነና የተጠመቀ ነው ወይስ ያመነ ብቻ ነው የሚለው? ማርቆስ ላይ ያመነ የተጠመቀ ይድናል። መጀመሪያ አምኖ ቀጥሎ ተጠምቆ ስርዓቱን ፈጽሞ ማለት ነው። ከእምነት ወደ ስርዓት ይሄዳል። ስርዓቱን አልፈጽምም ካለ መዳኑ ውሸት ነው ማለት ነው። ይድናል የተባለው ሰው ግን ያመነና የተጠመቀ ነው ይላል አይደል? ይኸውልህ አሳቢን ግን አያምኑትም። አምነዋለሁ። ስለዚህ የሚድነው ያመነ ብቻ ነው ወይስ ያመነና የተጠመቀ? ያመነ ሰው ወደ መጠመቅ መሄድ ግዴታ ስላለበት ያመነ የተጠመቀ ተብሏል። ነገር ግን ሳያምን ስለማይጠመቅ ያላመነ ደግሞ አይድንም ብሎታል። ስለዚህ
አዎ ጥያቄ እንዴት መሰለዎት? አንዴ ቆይ ጥያቄ እንደው እዚህ ላይ ብቻ ልጨርስ ሆነ። ማርቆስ ላይ ያመነና የተጠመቀ ይድናል ያለው ጌታ ነው አይደለ? አዎ። እርስዎ ደግሞ ያመነ ብቻ ነው የሚድነው አሉ። ሁለቱ ይጋጫላ። ያመነና የተጠመቀ ያላመነ ግን ስለሚል እዚያ ላይ ለይቶ ነጥሎ ነግሮናል እንዴ? ጥሩ እሺ፣ አንተ እኮ አብራርተዋል። ችግር የለውም በቃ እሺ። ለእንትን እንተው፣ ለምዕመናን እንተው። ክርስቶስን ያለበሰ ሰው የዳነ ነው ያልዳነ? ሲጀመር ክርስቶስ ሳያምን እንዴት ክርስቶስን መልበስ ይችላል? ድኖ ነው እንጂ። አዎ ጥያቄው ግን ክርስቶስን የለበሰ ሰው እሺ፣ ክርስቶስን ያለበሰ ሰው ልበለው፣ ክርስቶስን ያለበሰ ሰው የዳነ ነው ያልዳነ? አልገባኝም ጥያቄህ። ሳያምን ክርስቶስን መልበስ አዲሱ ልብሳችን ክርስቶስ ነው ይላል አይደል? አምነህ ነዋ። አምነህ ክርስቶስን ትለብሳለህ፣ የእግዚአብሔር ልጅ ትሆናለህ፣ ደህንነት ታገኛለህ። ያኔ ክርስቶስ ባንተ ህይወት ይኖራል። ስለዚህ አሁን ክርስቶስን ያለበሰ ሰው ይውሰዱና ይሄ ክርስቶስን ያለበሰ ሰው ነው ያለበሰ ሰው የዳነ ነው ያልዳነ? ክርስቶስን ያለበሰ ያልዳነ ነው። እንዴት ይላል? ክርስቶስን ያለበሰ ያልዳነ ነው። ገላትያ ምዕራፍ 3 ቁጥር 27 ላይ ደግሞ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል። ስለዚህ ክርስቶስን የለበሳችሁት የተጠመቃችሁ ናችሁ ስላለ ያልተጠመቃችሁ ክርስቶስን አልለበሳችሁትም። ያ ማለት ያልተጠመቃችሁ አልዳናችሁም እያለ ነው። አንድ ነገር በኦርቶዶክስ ቤተክርስቲያን አውድና በመጽሐፍ ቅዱስ አውድ ያለውን የጥምቀት አካሄድ አልተረዳኸውም። ክርስቶስ በጥምቀት ክርስቶስን ለብሳችሁታል ሲል በሞቱ ተባብራችኋል፣ ክርስቶስን መስላችኋል የሚል አውድ ነው ያለው በመጽሐፍ ቅዱስ። ችግር የለውም። እሺ ቆይ ችግር የለውም። በቃ እሺ ይሄንኛውንም እንለፈውና ከነ ኃጢአቱ ያለ ሰው የዳነ ነው ያልዳነ ነው? የቅድሙ አንድ ደቂቃ ልጠቀም አትፈቅዱልኛል? ከነ ኃጢአቱ ያለ ሰው የኃጢአት ስርየት ያላገኘ ሰው የዳነ ሰው ነው ያልዳነ ሰው ነው? ወይ እንጂ ከእምነት ውጭ ስላለ ሰው ነው የምታወራኝ ወይስ በእምነት ውስጥ ያለ ሰው? ከእምነት ገና ያላመነ ሆኖ ግን ከነ ኃጢአቱ ነው ማለትም ገና ወንጌል መስበክ ያለብን ሰው ነው። ያላመነ ሰው ከነው አምኖ ሊሆን ይችላል። ያላመነ ሰው ኃጢአት ሰራም አልሰራም ምንም አለም እሺ እንዲህ ላድርገው ጥያቄውን። ቆይ እሺ ላሻሽለው ጥያቄውን። ወንጌል ሰበክ ነው ያ ሰው አመነ፣ የኃጢአት ስርየት የሚያገኘው ባመነበት ቅጽበት ነው ወይስ ሲጠመቅ ነው? ባመነበት ቅጽበት። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ግን ኃጢአታችሁ ይሰረይ ዘንድ ተጠመቁ ይላቸዋል ያመኑትን ሰዎች። አይጋጭም? ቅድም በኃጢአት ስርየት ጉዳይ ላይ ብዙ ተወያይተናል። በእኔ በመጽሐፍ ቅዱስ አውዳዊ ትርጉምና በአንተ አውዳዊ ትርጉም ልዩነቶች ስላሉ አሁን ወደ ቀጥታ እኮ ነው የተጻፈው ያመኑትን ሰዎች ላመኑትና ጌታችን ደግሞ ላመኑትና ለተቀበሉት የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው ብሎ ጥምቀትን እዚህ ላይ ምንም አልተናገረም። እኔ እኮ ጥያቄው እንዴት መሰሎት? ያመኑትን ሰዎች ነው ኃጢአታችሁ ይሰረይ ዘንድ ተጠመቁ ያላቸው። ኃጢአታችሁ ስለተሰረየ ቢላችሁ የእርሶ ትምህርት ትክክል ይሆን ነበር። አመኑ። እነዚህ ሰዎች በጴጥሮስ ስብከት አመኑ። ምን እናድርጋሉ? ተጠመቁ አላቸው። ለምን ነው ተጠመቁ ያላቸው? ኃጢአታቸው ይሰረይ ዘንድ ነው ወይስ ኃጢአታቸው ስለተሰረየ? ከእግዚአብሔር አምነው የእግዚአብሔር ልጆች ሆነው ተወልደው አሁን ግን ይሄ ከፊት የነበረ ዓለማዊ ምኞትና ሐሳብን እንዲክዱና ለዘላለም እዛ ላይ በተጻፈው እንጂ ቃና እዛ ላይ በተጻፈው ተጠመቁ ያለበት ምክንያት ኃጢአታችሁ ይሰረይ ዘንድ ነው የሚለው ቃሉ ካስታወሱት፣ ወይስ ደግሞ ኃጢአታችሁ ስለተሰረየ ነው የሚለው? የዘላለም ቤዛነትን የሚያሰጥ የኃጢአት ስርየት አይደለም እዚህ ላይ ግን ኃጢአታችሁ ተጠመቁ ነው የሚለው አይደል? እንዳትሸወድ የምነግርህ ቤዛነት የሚያሰጥ ጥምቀት ነው እዚህ ላይ እያልክ ከሆነ ቤዛነቱ ቀድሞ ተቀብሏቸዋል። እንትን ለማለት እንተው ችግር የለውም። ኃጢአታችሁ ይሰረይ ዘንድ ተጠመቁ ነው የሚለው። እሱን እንግዲህ እናንተም ታዩታላችሁ። መጠየቅ ይችላሉ። ዮባን ማለት ነው። አራት ደቂቃ ያዝሎት የቅድሙን የዮባን ሰዓት የቅድሙን የሰጡትን እኔ ጋር ነው የተጠቀምነው። አመሰግናለሁ ስለሰጡኝ። ይቀጥሉ። ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስም ተጠመቁ ይላል አይደለ? ጌታችን ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ብሎ አዝዞ፣ ጴጥሮስ ግን በኢየሱስ ክርስቶስም ተጠመቁ ኃጢአታችሁ ይሰረይ ዘንድ አለ። ለምን እዚያ ላይ ለምን ትእዛዙ ተሻረ? ለምን ይመስላል? እሺ አይ ለምንም አልመሰለኝም። ምክንያቱም ገና ከጅምሩ ትእዛዙ አልተሻረም። ጌታ ኢየሱስ ክርስቶስ
ለሐዋርያቱ ስራ እየሰራው ስለሆነ ነው። እሺ ስለ ድምጼ ይቅርታ። ለሐዋርያቱ አጥምቁ ነው ያላቸው። የተሰጠው ለአጥማቂያን ነው። እሱ ደግሞ ጴጥሮስ ደግሞ የነገራቸው ለተጠማቂያኑ በኢየሱስ ስም ተጠመቁ ነው ያላቸው። ምን ማለት ነው በኢየሱስ ስም ተጠመቁ ካሉኝ፣ አንደኛ ቆሮንቶስ ምዕራፍ 1 ላይ ክርስቶሳዊ መሆን እንደሆነ ክፍሉ ያብራራል። በእኔ ስም አልተጠመቃችሁ የሚለው ፓርት ላይ ማለት ነው። ስለዚህ ጥምቀት ክርስቶሳዊ ነው የሚያደርገውና የክርስቶስ ሁኑ ሲላቸው በኢየሱስ ስም ተጠመቁ አላቸው። ጌታ ኢየሱስ ክርስቶስ ደግሞ ለሐዋርያቱ በአብ በወልድ በመንፈስ ቅዱስ ስም አጥምቁ ሲል ልጅነትን የማንን ልጅነት እንደምናገኝ ስለሚያሳይ ክፍሉ በአንዲት ስልጣን በአብ በወልድ በመንፈስ ቅዱስ የእግዚአብሔር ልጅ መሆኛውን ነገራቸው ማለት ነው። ለአጥማቂያንና ለተጠማቂያን የተሰጠ ትእዛዝ ነው። ሁለቱ አይጋጭም። ተደበላልቆብሃል። ግን እሺ ወደ ሌላው ጥያቄ ሄዳለሁ። እዚህ ላይ ተደበላልቆብሃል። እዚያ የታዘዙትን ነው መፈጸም ስላልገባሁት ይሆናል የተደባለቀ መሰለኝ። አሁን እሺ ጴጥሮስ ኃጢአታችሁ ይሰረይ ዘንድ ብሎ በጥምቀት የኃጢአት ስርየት እንደሚገኝ ተናገረ እያልከኝ ነው። ከቤዛነት ጋር ተደምሮ ነው የሚያድነው ወይስ ጥምቀት ብቻውን በራሱ ሰዎች በመጠመቃቸው ራሳቸው አክሽን በመውሰዳቸው ቤዛነትን ያገኛሉ ማለት ነው? እሺ አሁን የጠየቁኝ ጥያቄ እርሶ ጋር የተፈጠረው ስሜት እንደሆነ ስለተረዳው ላስረዳዎት። ጥምቀት ያው ጌታ ቅድም ያብራራሁት ነው የምደግምሎት ማለት ነው። ጌታ ኢየሱስ ክርስቶስ የሰራልን የመስቀል ስራ ቤዛነት አለ። ይህ ቤዛነት የኛን በደል እርሱ ተሸክሞ ከዛን እኛን የእግዚአብሔር ልጆች የሚያደርግ ነው። ይሄንን እንዴት ነው የምናገኘው ነው? አዩ ሰው አጥቶት የነበረውን የእግዚአብሔር ልጅነት የእግዚአብሔር ልጅ አንድያ የእግዚአብሔር ልጅ ሰው ሆነና ሰዎችን የእግዚአብሔር ልጆች እንዲሆኑ አደረጋቸው። ታዲያ እንዴት ነው የእግዚአብሔር ልጅነት የሚገኘው? እንዴት ነው የኃጢአት ስርየት የሚገኘው? እንዴት ነው ክርስቶሳዊ መሆን የሚገኘው የሚለውን ደግሞ ጌታ ሲናገር በማቴዎስ ወንጌል በዮሐንስ ወንጌል ምዕራፍ 3 ላይ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት። ስለዚህ ያ በመስቀል የተደረገውን ቤዛነት የምናገኘው በሚስጥራቱ በኩል ነው። በጥምቀት ክርስቶሳዊ እንሆናለን። ያ ቤዛነት የሚሰራው እኛ ላይ ስንጠመቅ ነው። ያንን ቤዛነት መቀበያ ነው ማለት ነው። ስለዚህ እስክንጠመቅ ቤዛነቱ አይሰራም። አዎ ሳንጠመቅ እንዴት ቤዛነት እናገኛለን? ያላመነ ያልተጠመቀ ሲጀመር እኮ አህዛብ ከመባል ውጪ አይደለም። ኢየሱስ በመጠመቅ ቤዛነት ሰጥቶናል። እኛ በመጠመቅ ፍጹም እናደርገዋለን ማለት ኢየሱስ በመጠመቅ ማለት እኛ በመጠመቅ ኢየሱስ በቤዛነቱ አዳነን። እስከ የት ድረስ ስንት ፐርሰንት እንደሄደልን አናውቅም። እኛ ደግሞ በመጠመቅ እንፈጽመዋለን። ኖ እንደዛ አይደለም። በክርስቶስ እኔ ነኝ እኮ የምናገረው የኔንም ነው። ከባድ ነው የውሎት። እንደዛ አይደለም። ክርስቶስ የሰራልን የማዳን ስራ ምንም እንከን የሌለው ማንም ሊጨምርበት የማይችል ፍጹም የሆነ ስራ ነው። ክርስቶስ የሰራውን ስራ መስራት የሚችልና እሱ ላይ መጨመር የሚችል ካለማ ክርስቶስ ሰው ባልሆነ ነበር፣ ስለኛ ባልሞተ ነበር፣ እዚሁ ያለ አንድ ሰው በሰራልን ነበር። አይደለም። ክርስቶስ የፈጸመውን ማንም ሊሰራው አይችልም። ክርስቶስ ፍጹም የሆነውን የማዳን ስራ ሰርቶልናል፣ ተጨማሪ አይደለም። ያ ክርስቶስ ፍጹም አድርጎ የሰራውን ስራ መቀበያ ነው። ይኸውልህ ለምሳሌ ቅድም ምን አሉ መሰሉት? እርሶ ባሉት እንደው ከተረዱት ማለት ነው። ጸጋው የምንቀበለው በእምነት ነው አሉ። ሲያምኑ ለክርስቶስ እየጨመሩ ነው አይደለም። መቼም እንደዛ ነው ብለው አያምኑም። እንደዛ ካላመኑ እርሶ ሲያምኑ ለክርስቶስ እየጨመሩ ካልሆነ እኔ ስጠመቅ ለምንድን ነው ለክርስቶስ የሚጨምር የመሰሉት? ስለዚህ ስህተት ነው። መቀበያ እንጂ መጨመር አይደለም። እሺ ይቀጥሉ። ጥምቀት ጸጋ መቀበያ ነው ብለሃልና እንዴት ነው ጸጋ የምንቀበልበት ማስረጃ አለህ? አዎ በሮሜ ምዕራፍ 6 ላይ ከክርስቶስ ጋር በሞቱና በትንሳኤው የምንመስልበት እንደሆነ ይናገራል። የተጠመቃችሁላችሁ ክርስቶስን ምን ብላችሁታል? ለብሳችሁታል። ገላትያ ላይ ይህን ይናገራል። ስለዚህ ጥምቀት ክርስቶስ በመስቀል ላይ ያደረገልንን ያንን ቤዛነት መቀበያ መሆኑን የምናውቀው በሞትና በትንሳኤው የምንመስልበት ወይም አንድ የምንሆንበት እንደሆነ ስለተነገረን ነው። አልሄደም መልሷል። ተመለሰልኝ። እርሶ ውስጥ ያለውን ልመልስ አልችልም። እርሶ ውስጥ ያለውን ሳይሆን እንደ መጽሐፍ ቅዱስማ ይኸውልዎት፣ ለምሳሌ መጽሐፍ ቅዱስ ላይ ያለውን ሐሳብ የተረዱበት መንገድ የእርሶ መንገድ ማለት ሰዓቶትን ስለጨረሱ ምን አንዴ ላብራራለሁ። ሰዓቶትን ጨርሰዋል። የጥያቄዎትን በዚሁ መቀጠል ነው።
እሺ በቃ ጨረስኩሽ። እሺ ጨርሻለሁ። ሰላማዊ እንዲሆን አሪፍ ነው። ምናልባት የተጠያየቅንም መቀጠል እንችላለን። ባይዙ ከቃና ጋር እነ ቤተ ማርያምም ተም የሚኖረዋል ጥያቄ እኔም ይኖረኛል። ሳሊ ዲያቆንም አለ ሊቀ ጉባኤም እሳቸውም እየጠየቁ ምናምን የመለስን ዛውረጋ ብለን እንደዛ ከሆነ እኔ አንድ ጥያቄ ይፈቀድልኛል። እኔም አንድ ጥያቄ ይፈቀድ። እንደዛም ብናደርግ አሪፍ ነው። እሱም እየጠየቁ ካለማ እሱ ጥያቄውን ለምን አይጨርስልኝም? እሱ እኮ እኔ እኮ ሰዓቱን ጨርሰው ነው። እሺ ይጠይቋ። ሰዓቱን ስለጨረሱ ነው እንጂ በኋላ በራሴ ጊዜ እንደዛ እናደርገዋለን። እንደዛ አድርገ ነው እንትን ይላሉ። ቤተ ማርያም እድል እንስጣቸው መሰለኝ እና ስንት ጥያቄ ነው ያለሁት? ቤተ ማርያም አንድ ጥያቄ ብቻ ነው ልጠይቃቸውና እናንተ ትቀጥላላችሁ። እኔ ኦኬ እሺ። ስለዚህ 5 ደቂቃ እናድርገውና ከዛ እሳቸው ጠይቀውና 5 ደቂቃ ኢዮባ ደግሞ ይጠይቃል። በዛ መሀል ማለት አሁን ኢዮባ አብረህ ትጠይቃለህ ቤተ ማርያም እንደጨረሱ ኢዮባ ይጨምርበታል። ኢዮባ ጥያቄ ላይ ነው የምቀጥለውና እነሳቸው ቀጥሉሽ። እሺ ሌላ ጥያቄ አልጠይቀውትም፣ እዚሁ ላይ ነው የምጠይቀውት። ምናልባት እንደው የጥምቀት ጥላ ትምህርት ምንድነው ለርሶ? ምንም ጥላ የለውም። ጥምቀት ቀድሞ የተሰጠ ትምህርት ምሳሌ የለውም። ምናልባት ቅድም ለኢዮባ ሲጠይቁት ሙሴ ነሐሱን እባብ በምድረ በዳ ሰቀለ፣ ያ የነሐሱ እባብ የክርስቶስ ኢየሱስ ምሳሌ ነው ብለው ጠቅሰው ሲናገሩ ሰምተናል። ምናልባት ጥምቀትን ከቤዛነት ጋር አያይዘው ደጋግመው ሲጠይቁ ስለነበረ ጥምቀት ምሳሌ ትምህርት የለውም አልነበረውም? ጥላ ትምህርት በብሉይ ኪዳን አልተሰጠም? የተሳሳተ ጥቅስ ሊቀራረብ የማይችል ካልተጠቀሰ በስተቀር ውሃን ከውሃ ጋር ለማጋጨት የለውም። በጣም ጥሩ። ሐዋርያው ቅዱስ ጳውሎስ ግን ጥምቀት ምንድነው ግዝረት በጥምቀት እንደተተካ ይናገራልና ለአብርሃም ተሰጥቶ የነበረው ኪዳን ምንድነው ያደርግ የነበረው? ምትክ የሚል ነገር የለውም። ምትክ እስኪ የሚል ያውጡና ያሳዩኝ። አሳየውታለሁ። አይ ምናልባት ግዝረት ለምሳሌ እንደ ጥምቀቱ ነው ያገለግል አልነበረም? አያገለግልም። ራሱን የቻለ ሌላ ኪዳን ነው። ኦኬ። መጽሐፍ ቅዱስ ላይ አብርሃም በሰውነቱ ግዝረትን ተሸክሟል አይደል? አዎ። የተገዘሩ ሰዎች ምንድን ነበር የሚሆኑት? የተስፋው ቃል አባል ይሆናሉ። የአብርሃም ልጆች ይባላሉ። አዎ። ስለዚህ ግዝረት በጥምቀት አልተተካም። ምትክ የሚል ቃል ያውጡልኝና ያንብቡ። እሺ ኢዮባ ታነብላችኋለህ። በጣም ሁለተኛውን ጥያቄ ልጠይቀውት ይውጣና እንየውና ወደ ሁለተኛው እንሄዳለን። ቆይ ጥያቄ ሊጨርስ ልጠይቀውትና እሱ ያብራራሉ። ግድ የለም። ለምሳሌ የጌታችን የኢየሱስ ክርስቶስ መስዋዕትነት ወይም ደግሞ መስዋዕት መሆን ጥላ ትምህርት እንዳለው ሲጠቅሱ ነበር አይደል? አዎ። እሺ የመስዋዕቱ ምትክ ምንድነው በአዲስ ኪዳን? እነዚያ የእንስሳ መስዋዕት ነበራቸው። ክርስቶስ ግን አማናዊ መስዋዕት ነው። ኦኬ። ስለዚህ ያ በመቅደስ ይደረግ የነበረው መስዋዕት ጥላ ሆኖ አገልግሏል። አዎ ኦሪት ሰመርሃተነ ለኀበ ክርስቶስ ስለሚል ልክ ነው። መልካም። እሺ ኢዮባ ቀጥል። ግዝረት በጥምቀት እንደተተካ ጥቀስና ሐሳብህን ቀጥል። እሺ በሐዲስ ኪዳን በእጅ ባልተደረገ ግርዘት የሚለው ቆላሲስ መልእክት ላይ ያለው ምን ማለት ነው? በእጅ ያልተደረገ ግርዘት አንብበው፣ ክፍሉን አውጣና አንብበው። ኦኬ እሺ ውጪ ስለሆንኩኝ ነው። መክፈት ትችላለህ ክርስቶፎረስ? መክፈት የሚችል ሰው ሰዓቱን እንዲያቆመው ነው። ልክፈተው አንዴ። እሺ እቺ ቦታ ሆኜ ነው ኢዮባ ይቅርታ። ችግር የለውም። ቆላስይስ 2:10 ነው አይደል?
2:11 ላይ 11 እሺ የሥጋንም ሰውነት በመገፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ ይላል። በእጅ ያልተደረገው ግርዘት ምንድነው? እምነት ነው። ማስረጃ እሱ ራሱ እየነገረ በስጋ ያልተደረገ ማስረጃ እምነት ነው የሚል ማስረጃ ይኸውልህ ላይ አይገኝም እኮ እሺ ይኸውልህ ማስረጃ አለኝ። አዳምጠኝ፣ እንደ ትልቅ ሰው እንነጋገር እንጂ ምትክ የሚል ቃል ነው የተነጋገር ነው። ምትክ የሚል ቃል አውጣና አንብብልኝ። ምሳሌ አይደለም የምፈልገው። እምነት ምሳሌ አይደለም የምፈልገው። የኔ ሰዓት ነው። የኔ ሰዓት ስለሆነ እኔ ስጠይቅ ለምንድን ነው በስርዓት እንደ ትልቅ ሰው የሚሉኝ? እኔ እኮ በስርዓት ነው የጠየቁ። ማስረጃ ስጠይቅ እንደ ትንሽ ሰው አልጠየቅኩም መቼም አይደለ። እና ጥያቄን በቀጥታ ይመልሱልኝ። እምነት ነው የሚል ማስረጃ አለዎት? በእጅ ያልተደረገው ግርዘት ያነበብኸው ጥቅስ ሲጀመር ምትክ የሚል አይደለም ነው ምንም ደግሞ ከጅምሩ የኔ ጥያቄ እኮ ነው። እርሱ ምን አይልም እኮ ብዬ አልጠየቅኩትም። እምነት ነው ላሉት እምነት ነው አሉኝ አይደለ? በእጅ ያልተደረገው ግርዘት እምነት ነው አሉኝ አይደለ? አይደል? አዎ። ማስረጃ ይሄ ራሱ አውዱ የሚነግርህ በስጋ የነበረ መገረዝ ነበር። አውዱ የቱ ጋር እምነት የሚለው እኮ የቱ ጋር ነው እምነት የሚለው? በስጋ የነበረ መገረዝ ነበር። አሁን ግን በመንፈስ ከሆነ መንፈስ የሚለው ምን ሊሆን ይመስልሃል አንተ ስትረዳው? መሰለኝ ነው። ቆይ አንዴ የኔ ጥያቄ ሰዓት ነው። መሰለኝ ከሆነ መሰለኝ ቢሉኝ ችግር የለውም መሰላቸው ብዬ አልፍ ነበረ። ግን እምነት ነው ሲሉ ማስረጃ ያለው ስለመሰለኝ ነበር የጠየቅኩት። ችግር የለውም። ቀጥሎ ያለው ቁጥር ግን እንደዚህ ነው የሚለው እና አንድ ነገር ጨርሶ ማንበብ ይጠቅማል። ስላላነበቡት መሰለኝ ከዚህ በፊት እንደዚህ ይላል። በጥምቀት ቆይ አንዴ ከፍ አድርግልኝ አያይዤ ላንብብላችሁ ሌላ እንዳይመስላቸው። ትንሽ ከፍ ወደ ቁጥር 11 ማለት ነው። እሺ የሥጋንም ሰውነት በመገፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ። በጥምቀትም በእምነት ይላል አይልም። ቀጥሎ የነገረ ምንድነው? በጥምቀትም ከእርሱ ጋር ተቀበራችሁ፣ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ ነው የሚለው። ስለዚህ መገረዝ በጥምቀት እንጂ በእምነት አይልም። እሺ ቆይ እዚህ ላይ ማስረጃ ነው። ቆይ አንዴ የኔ ጥያቄ ሰዓት ነው። ወደ ቀጣይ ጥያቄ ልለፍ ሰዓቴ ስላላለቀ። እሺ ቀጣዩ ጥያቄ ጥምቀት ለኃጢአት ስርየት አይደለም ብለው ቅድም ተናግረዋል። የሐዋርያት ሥራ ምዕራፍ 22ን በዛው አውጣልኝ ክርስቶፎረስ። የሐዋርያት ሥራ ምዕራፍ 22 ቁጥር 16ን አንድ ያነቡልኛል እርሶ? እኔ ስራ እየሰራሁ ነው እንዴ? መጽሐፍ ቅዱስ ላይ እየተወያየን ሌላ ስራ? እሺ እየሰማሁህ ነው እንዴ? ስራዬን አልሰራም እንዴ? እሺ አይ ባለ ብዙ ጸጋ ነው። እየተወያዩም ሌላ ነገር ይሰራሉ። ደስ ይላል። እኔ ካንተ ጋር ነኝ። ያንተን ነገር ነው የምመዘግበው። እሺ ይመዝግቡ። እንደዚህ ይላል ቁጥር 16 አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ፣ ከኃጢአትህም ታጠብ አለው። መቼ ነው ያመነው? ሳኦል መቼ ነው ያመነው? መብረቁ የወረደበት ጊዜ። እሺ በደማስቆ መንገድ ማለት ነው። ከ3 ቀን በፊት አይደል? አዎ። የኃጢአት ስርየት አግኝቷል ባመነ ጊዜ። ምን ልታዘዝ ባለ ጊዜ ጌታን ተቀብሎ ልጅነትን አግኝቶ ነው ወደ ጥምቀት የሄደው። ልጅነትን ያገኘው የኃጢአት ስርየት አግኝቶ ነው? በእምነት ነው ያገኘው እኮ። ስለዚህ በደማስቆ መንገድ ሲያምን የኃጢአት ስርየት አገኘው ወይስ አላገኘው? ይኸውልህ በእምነት አመነና ዳነ። በቃ ደንን የዘላለም አገኘ። የኃጢአት ስርየትን ባመነ ቅጽበት አግኝቶታል ወይስ አላገኘውም? የኃጢአት ስርየት እስካሁን ባደረጋቸው ጥፋቶችና ስህተቶች ይቅርታ ጠይቆ በመታጠብ የሚያገኘው የኃጢአት መንጻት ነው። እሱ ደህንነት የዘላለም ቤዛነት አይደለም እኮ። የኃጢአት ስርየት ያገኘው በደማስቆ መንገድ ላይ ነው ወይ ነው? ምን አይደለም ብያልጠየቅኩትም የሆነው ነው። አዳዲስ ሰዎች እየተፈጠራችሁ ጥያቄውን እንደገና
አንዴ ቆይ እንዴ ለምን የኔ ጥያቄ ሰዓት ላይ እንዲህ መሆን አይጠበቅቦትም? እኔ በስርዓት ነው የተጠየቅኩት። ቅድም እየተጠየቅኩ አይደል እንዴ እኮ እኔም በስርዓት ተጠይቄ እኮ ነው የጠየቅኩት እንጂ እኮ ውለታ እየዋሉልኝ አይደለም አይደል? እርሶም እየጠየቁ እኔም እየጠየቅኩት ነው። ሶ በስርዓቱ እንደጀመርነው እንጨርስ። ቆይ አንዴ እንደ አዲስ የኃጢአት ስርየት እንደ አዲስ አልመጣሁም። አንዴ የኃጢአት ስርየት ያገኘው በደማስቆ መንገድ ነው ወይስ አይደለም? በደማስቆ መንገድ ምን ላደርግ ትወዳለህ ብሎ ባለ ጊዜ አመነ፣ የዘላለም ሕይወት አገኘ። የኃጢአት ስርየትስ አታስጨርስም አንተ። አራስ ጨርሳለሁ። ታው የኃጢአት ስርየትስ አገኘ አላገኘም? እኔ ጠየቅኩት የኃጢአት ስርየት ብዬ ነው። እኔ ጠየቅኩትን ላለመመለስ እየሄዱ ስለሆነ ነው። የኃጢአት ስርየት ነው ጥያቄ። የኃጢአት ስርየት አገኘ። ይኸውልህ አንዴ ደቂቃም ስለጨረሳችሁ ስለሆነ ቀጥታ ጥያቄውን ብቻ ዳይሬክትሊ ይመልሱለት። ጳውሎስ የኃጢአት ስርየት ያገኘው ያኔ ባመነ ጊዜ አገኘው አላገኘም? ጥያቄው ደማስቆ ላይ የዘላለም ሕይወት አገኘ። የኃጢአት ስርየትን ሲጠመቅ አገኘ። እሺ በጣም ጥሩ። ስለዚህ ሰው ባመነ ቅጽበት የኃጢአት ስርየት ሳያገኝ የዘላለም ሕይወትን አግኝቶ ከ3 ቀን በኋላ ነው የኃጢአት ስርየት ያገኘው ማለት ነው። ሰው ከነ ኃጢአቱ የዘላለም ሕይወት ያገኛል እያሉኝ ነው። አንድ ሰው እኮ አምኖ ንስሐ ይገባል ስለነበረበት ስለቆየበት በደሉ። ስለዚህ ሰው ከነ ኃጢአቱ የዘላለም ሕይወት ያገኛል አያገኝም? ካመነ ያገኛል። ከነ ኃጢአቱ ማለት ነው አይደል? ኃጢአት እያለበት ይኸውልህ ልጅነትን ሲቀበል እኮ ተቀብያለሁ ከነ ድካም። ጌታ እኮ ኑ ሸክማችሁ የከበደን ያሳርፋችኋለሁ ሲል እኮ ኃጢአት ከወዲያ ቀርቶ ንጹህ ሰው አይደለም የሄደለት። ከነ ኃጢአታችን እኮ ነው የተቀበለ። ከነ ኃጢአቱ የዘላለም ሕይወት አገኘ ወይ? ከነ ኃጢአቱ ማለት ነው። ስለዚህ በአዲስ ትምህርት እያገኘን ነው ጋይስ። ሰው ከነ ኃጢአቱ ስርየት ሳያገኝ ማለት ነው የዘላለም ሕይወት ያገኛል። ስለዚህ መዳን ከኃጢአት ሳይሆን ከምንድን ነው ማለት ነው? ከነ ኃጢአት ሆነ የዘላለም ሕይወት ከማግኘት ነው ብለዋል። እሺ ማንንም የሚገራርሙ ትምህርቶች እየሰማን ነው። ይበቃቸዋል። ኢዮብ እሳቸው ይጠይቁ። ፍርዱን ለተመልካችን ተው። ያው ሰማነውን ሰምተና ግራና ቀኙን ማለት ነው ይጠይቁ። ቆይ እንትኑን ዘግቼው ነው እንዴ? እሺ አንዴ ኢዮባ ይጠይቁ አይደል? አንተን ወይስ እኛን መልስላችሁ? አላህ ይጠይቁና እኛ እድል ስናገኝ እንጠይቃለን። ዘማርያም አሁን ያነበበውን ዘማርያምን እጠይቀዋለሁ። ማን ነው? ቤተ ማርያም ነው። ማን ነው? ኢዮባ ጋር ቢጨርሱ ዘማርያም ይመስለኝ። ኢዮባ ጋር ይጨርሱና ስለቆየ አሁን ሲያነጋግረኝ የነበረ ሰው ማን ነው? ዘማርያም አይደል? ኢዮባ ነው። አሁን ያው ኢዮብ ዘሚካኤል አይደለም። ቅድም ማን ላይ ገባው? ቤተ ማርያምን ነው። አይ ተወያዩ እኔ ስለሆንኩ የምጠየቀው እኔ ነኝ። እሺ እነሱ ተጠያቂ አይደሉም። ስለዚህ ከምትፈራው ላይ ተሻሻለህ። ጠይቁኝ ያልኩ ነው የሚሻሻል ማለት ነው። ጠይቁኝ እኮ ነው ያልኩት። እንዴት ነው? አሁን እኛ እርሶን የጠየቅነው ከእርስዎ ጎራ ሰው ስላልመጣ ነው። አይ አይደለም፣ እንደው እኔ ችግር የለም ከማናቸውም ጋር እነጋገራለሁ። ግን የጠየቀኝ ሰውዬ ያብራራልኝ ሰውዬ ለሱ ነበር ጥያቄው መጠየቅ ነበር። ምን አይነት ጥያቄ ቢጠይቁት ነው እንደዚህ ግራ የሆኑት? ይቀጥሉ፣ ለኢዮብ ይቀጥሉ። ጥያቄው ግራ ካጋባው ፊደሉም ዞር ካለ ይቅርታ እንጂ ኢዮብ ዘሚካኤል ነው ያወሩት። ይቀጥሉ። እኔና እርሶ ተወያይ ነን እና እነሱ ጥያቄ ያላቸው ለኛ እየጠየቁ ነበረ። በእርሶ በኩል የሚጠይቅ ሰው ስለሌለ ራስዎ ጠይቁ፣ በእኔ በኩል ደግሞ ወንድሞቼ ይጠይቁ ብዬ ነው እና የምጠየቀው እኔ ነኝ። በእርሶም በኩል ሌላ ሰው መጥቶ ቢጠይቅ እንኳን ያ ሰው አይጠየቅም፣ ጠያቂ ነው። እርሶ ነው የሚጠየቁት። ለዛ ነው። እሺ፣ ስለዚህ ጠይቁ ነው። እኔ ጠይቁኝ ያልኩት እንዴት ነው ፈራ የሚሉት? ችግር የለውም፣ ቀጥሉ። እሺ፣ ግዝረት የጥምቀት ምትክ ነው ተብሏል። ምትክ ያነበባችሁ ጥቅስ ግን በንጽጽርና በምሳሌ የቀረበ እንጂ በምትክነት አይደለም። እንዴት ምሳሌን ምትክ አድርጋችሁ ትሰብካላችሁ? ይሄን አብራራልኝ። እሺ፣ ግርዘት በብሉይ ኪዳን የነበረ ስርዓት ነው እንደሚያውቁት። ለጥምቀት ጥላ ነው። ልክ በኖህ ዘመን እንደነበረው ውሃ
እንዲሁም ደግሞ እስራኤላውያን በባህርና በደመና መካከል እንደማለፋቸው ልክ ቆሮንቶስ ላይ በባህርና በደመና መካከል ማለፋቸውን ጥምቀት እንዳለ ሁሉ እዚህም ጋር ግርዘቱ የጥምቀት ምሳሌ ነበር። ለዛ ነው ቀጥሎ ጥምቀትን አንስቶ የሚያሳየን ማለት ነው ምሳሌ እንደነበረ። አካሉ ደግሞ ጥምቀት ነው። ያኛው ጥላ ነው፣ አካሉ ጥምቀት ነው ነው መጽሐፉ የሚለን እሱ ነው። ኢዮብ እየተደማመጠን በርከት ያሉ ሰዎች እየተከታተሉን ነው። ጥያቄ ግልጽ ነው። ምሳሌና ንጽጽር ሌላ ነው፣ ምትክ ግን ሌላ ነው። በአሮን ክህነት የክርስቶስ ክህነት፣ በአሮን መስዋዕት የክርስቶስ መስዋዕት፣ በምድራዊ መቅደስ ሰማያዊ መቅደስ እየተባለ በምሳሌ በንጽጽር መጥቷል። ያንን ይሄኛው ተክቶታል ማለት ይቻላል። ነገር ግን ግዝረት ጥምቀት የግዝረት ምትክ ነው፣ ምሳሌ አይደለም ያልኩኝ እኔ። ምሳሌ አልወጣኝም፣ ንጽጽር አልወጣኝም። አንተ ምትክ ነው፣ ግዝረትን በጥምቀት ተክተን ግዝረትን አስቀርተናል ብለሃል። ከሆነም ግዝረት አሁን እያለ ነው፣ ግዝረት እየተከናወነ ነው። ለምንድን ነው ያልቀረው? ቆይ ግርዘት እየጠየቁኝ አልመልስም። ሊያብራሩ ነው ልመልስ። በደንብ አብራርቼ ነው የምነግርህና ያኔ ትገልጸዋለህ። ተረድቻለሁ፣ ችግር የለውም። ግርዘት ስለሆነ አላሻፈፍኩም፣ እየመለስኩሎት ነው። ጳውሎስ ላይ ከፈለክ ጳውሎስ ላይ የጠቀሰውን ቅድም ያነበብከውን እንደገና ይነበብና ግዝረት በምን አገልግሎት እንደዋለና የሱ ምሳሌ የሆነው ደግሞ ጥምቀት እንዴት እንደመጣ በምሳሌነት አይተናል። ያ በስጋ የሆነ ይሄ በመንፈስ የሆነ እያለ እምነትንም አሳይቶናል። አሁን ስለዚህ ልመልስሎት ወይስ እያብራሩ ነው? እኔ ስናገር ብዙዎቹ እንደሚለወጡ ስለምታውቅ ነገሬን ማኮላሸት ትፈልጋለህ። እሺ መልስልኝ። መድኃኒዓለም እርሶ ሲያወሩ የሚለወጥ የለም። እንደዛ ከመሰሎት ልመልስሎት። ቆላሲስ ላይ የሚነግረን ምንድነው? ጥምቀት አስቀድሞ ግርዘት በብሉይ ኪዳን የነበረ የእግዚአብሔር የሆኑት የሚያደርጉት ስርዓት ነበረ። ወደ አዲስ ኪዳን ስንመጣ መጽሐፍ ቅዱስን በምልአት ከተረዱትና ካነበቡት በብሉይ ኪዳን ጥላ የነበሩ በአዲስ ኪዳን አካል ሆነው የተነገሩ ነገሮች አሉ። ለምሳሌ አልኩና ጥምቀትን አነሳውሎት። ከምን አንፃር? ለምሳሌ እስራኤላውያን በባህር ውስጥ መሻገራቸውን አንስቶ በአንደኛ ቆሮንቶስ ምዕራፍ 10 ላይ በባህርና በደመና ተጠመቁ ይላል። ተጠመቁ የሚል በብሉይ ኪዳን አያገኙም። ለምንድነው ተጠመቁ ያለው? ያኛው ጥላ ስለነበረ ነው። ግርዘትም እንደዚሁ ቆላሲስ ላይ ጳውሎስ ሲነግረን ጥላ ስለነበረ ነው። አካል የሆነው ደግሞ ጥምቀት ነው በሐዲስ ኪዳን። በብሉይ ኪዳን ደግሞ ግርዘት የጥምቀት የሐዲስ ኪዳኑ ጥላ ነበረ። ጥላ ካለ አካል አለ። አካሉ ጥምቀት ነው፣ ጥላው ግርዘት ነው። አሁን ግርዘት ይጠቅማል፣ አሁን ግርዘት ያስፈልጋል፣ ቀጥሏል ምናምን የሚሉት የእርሶ ነው። መጽሐፍ ቅዱስ አይናገርም። ጳውሎስ መገረዝ ወይም አለመገረዝ አይጠቅምም ነው ያለው። ከድነት አንፃር አይደለም። አሁን እሱ ባህል ነው። በቃ ጥምቀት ማነው ግርዘት አሁን አያድንም። ግርዘት አይደለም። የተገለጠውን ጥምቀትን ይቀበሉ። እሺ አሁን ይኸውልህ መልሸም ብጠይቅህ እንደገና ነገሩን ጠንከር አድርጌ ብጠይቅህም ያንኑ ስለምትመላልሰው በምትክነት የመጣ ለሚለው ነገር በፍጹም አላመጣህልኝም፣ በፍጹም አልሆነልህም። ስለዚህ ይሄንን ሶት እኮ ነው ቃል ፈጥረው ለፈጠሩት ቃል ምላሽ እየፈለጉ ያሉት። እኔ ገለጽኩሎትን ከተቀበሉ በቂ ነው። በቃ እርሱ የፈጠሩትን ቃል የያዙት ምትክ ምናምን ብለው ያሉትን ቆይ በቃ ምትክ የሚል ፈጠሩና ቃሉን ማለት እንደዛ አይነት ሐሳብ አነሱና አሁን ተው ጊዜው እቺንን ሴኮንድ እኔ ላይ ያዛ። እሺ ወደ ቀጣይ ጥያቄ ለፉ። ጥያቄ ጠይቄህ በትክክል ልብ የሚያሳርፍ መጽሐፍ ቅዱሳዊ ማስረጃ እንዴ ምትክስ ብለህ ምሳሌ እኔ መቼ ወጣኝ? ይሄማ መች ጠፋኝ? አንተ እንዳልኸው ይቅርታና ያውሉት ልቦትን እንዲያርፍ የሚፈልጉት እርሶ በሚፈልጉት ነው። እኔ ደግሞ በመጽሐፍ ቅዱስ ነው። አሁን ልዩነታችን እርሶ የእርሶን ፍላጎት ያዳምጣሉ፣ እኔ የመጽሐፍ ቅዱስን እናገራለሁ። እኔ ደግሞ የእርሶን ፍላጎት ለመናገር አይደለም እዚህ ጋር የተቀመጥኩት። ፍላጎቶት እኮ ነው ስተቱ፣ ትምህርቱ ስተት ነው ብዬ እንዴት ነው የእርሶን ፍላጎት መመለስ የምችለው?
ሌላ ጥያቄ ጠይቁት ለፍቃድልዎት። እስኪ ሌላ ጥያቄ ደግሞ ይሞክሩ። ይሄን ካልተረዱ ጴጥሮስ ጳውሎስ ደማስቆ ላይ ጌታ ሆይ ምን እንዳደርግ ትወዳለህ ብሏል። ልታደርገው የሚገባህን ነገር ደግሞ እዚያ የሚነግርህ ሰው አለ ብሎ ወደዚያ ሰው መርቶታል። ከዚያ ከጴጥሮስ ደረሰ ማነው ከሐናንያ ደረሰ የጥምቀቱ ስራ ሲከናወንና የኃጢአት ስርየት ይሆንልህ ዘንድ ተጠመቅ ሲባል እናያለን። ጴጥሮስ አሁን አንተ ጥምቀትንና ማመንን እኩል አንድ የቤዛነት ስራ ናቸው እያልክ ትሞግተኛለህ። እንደገና ደግሞ አይደለም ይሄኛው ይሄ ነው ይሄኛው ደግሞ ያ ነው ብለህ ሁለቱን እየበታተንካቸው ነው። እስኪ የመጨረሻ እንደው የምትለውን ነገር በዚህ ነገር አጠናቅልኝ። ጥያቄዎት ምንድነው? አሁኑ ላይ ጥያቄዎትን አላስቀመጡም እኮ ሊከብድ ይችላል። ጊዜ አታባክ ሳይናገሩ እንዴት ይከብደኛል? ጥያቄዎትን አላስቀመጡም። ይኸውልህ እንዴት ትላለህ አሉና እስኪ ደግሞ ለመጨረሻ ጊዜ በለኝ አሉ። ምን ልበለው ሳይጠይቁኝ? እንደገና ልትገምልህ አዳምጥ። እሺ ጳውሎስ ጌታ ተገለጠለትና ምን እንዳደርግ ትወዳለህ ባለው ጊዜ ወደ ሐናንያ ነው የመራው። ከዚያ ላይ እንግዲህ ጳውሎስ ተቀብሏል። ሁሉን ነገር እንደተለወጠ በተለያዩ ቦታዎች ላይ ምስክርነት ሲሰጥ እናያለን። ያኔ ነገሮቹን ሁሉ እንደ ጉድፍ እንደቆጠረና እንደተለየ ከዚያ ላይ ጨርሶ ነው የምናየው። ከዚህ ላይ አሁን እንዳንተ አመለካከት ያልዳነ ጳውሎስ ነው እና እዚያ ሄዶ ነው ደህንነቱን የሚያረጋግጥ እያልከኝ ነው። ይሄ ነው አመለካከት ወይስ አረዳድክን ተሳስቼዋለሁ? እኔ አልተረዳሁትም። እሺ አስቀድሞ ያሉኝን ላስታውሶትና ከዛ ለቀጣ ወደ መልሴ ልግባ። ምን አሉኝ? እሱን ጥያቄ ስጠይቆት አዎ ድኗል፣ ወደ እግዚአብሔር መንግስት ገብቷል ወይንም ደግሞ ልጅነትን አግኝቷል፣ ግን ደግሞ የኃጢአት ስርየት አላገኘም ብለው ነበረ። የኃጢአት ስርየት ሳያገኝ ነው ወደ የእግዚአብሔር መንግስት ያገኘው የሚል ትምህርት የገነቡት እርሶ ነው። እኔ ግን ልመልስልዎት። በደማስቆ መንገድ እያለ የምታሳድደኝ እኔ ነኝ ብሎት ከዛ ጳውሎስ ምን ላድርግ ጌታ ሆይ ምን ላድርግ ባለ ጊዜ አምኗል፣ ታዟል። ያደርገው ዘንድ የሚያስፈልገው ነገር አለ። ስለዚህ ተልኳል። ወዴት? ወደ ደማስቆ ወደ ከተማ እንዲገባ ሐናንያ የሚሉትን ሰው በዛ እንዲያገኝ እግዚአብሔርም አስቀድሞ ለሐናንያ እንደነገረው እንረዳለን። ስለዚህ ሐናንያን ሲያገኘው ምን ተፈጸመለት? የኃጢአት ስርየት። የኃጢአት ስርየትን የሚፈጽምለት በጥምቀት በኩል ስለሆነ ነው ወደ ከተማ የመራው ማለት ነው። አመነ፣ ተጠመቀ፣ የኃጢአት ስርየት አገኘ። ማርቆስ 16 በተግባር እዚህ ጋር ታየ ማለት ነው። እርሶ ደግሞ ማርቆስ 16ንም አይቀበሉም፣ የጳውሎስ የሐዋርያት ሥራ 22:16ንም አይቀበሉም። የኃጢአት ስርየት እያለበት ግን ደግሞ የእግዚአብሔር መንግስት አግኝቷል ብለው የራስዎትን ትምህርት ገነቡ። እኔ መጽሐፍ ቅዱሳዊውን ነገር ነገርኩት፣ እርሱ የራስዎትን ነገሩኝ። እንደዛ ነው የሆነው። አሁን እሱ አልተመለሰም። ጳውሎስ አልገለጥኸው። የተንሻፈፈ መልስ ነው የሰጠኸው። ወዴት ነው የተንሻፈፈው? ይበቃችኋል። ወዴት ነው የተንሻፈፈበት? ቆይ ይቅርታና ክርስቶፎሮስ አንዴ ምን ብዬ በመልስልዎት ነው ልክ የሚሆነው? አንዴ እሱን ብቻ ይንገሩኝ። ምን ብሎት ልክ ይመስሎት? ይኸውልህ እኔ የኔ ሐሳብ የሚደግፈውን ሳይሆን መጽሐፍ ቅዱስ እንደሚለው ቅድም ራስህ የተናገርከው ነው። ችግር የለም ይንገሩኝ። መጽሐፍ ቅዱስ ይላል ብለው ያሰቡትን ምን ቢሆን ነው ልክ የሚሆነው? እርሶ ለጠየቁት ጥያቄ ቅድም አንድ ሰው አምኖ ይድናል፣ ከዚያ በኋላ ግን በጥምቀት መተባበርና ምስክርነትን ይሰጣል ብለህ አብራርተህልኛል። ተስማምቻለሁ በዚያ ነገር። አላልኩም ውሸት። እኔ ምስክርነትን ይሰጣል አላልኩም። እንደውም ምስክርነት ነው ሲሉ ከየት አመጡ አንጡ ብዬት ማስረጃ አተውለት የቀረ ጥያቄ ነው ካረሱት ማለት ነው። እና እኔ ምስክርነት ነው አላልኩም፣ እርሶ ነው ያሉት። ተሳስተዋል ማለት ነው። እሺ አሁን የኔ የቃና ተዋህዶ ክፍለ ጊዜ እየደረሰ ነው። ውይይታችንን እኔ ከልብ አከብራለሁ፣ አመሰግናለሁ። በአንድም በሌላም መንገድ ባንግባባም በሐሳቡ መግባባት ባይኖርም በጥሩ ስነ ምግባር እንደው አንዳንዴ መቼም ነሸጠት እግዚአብሔር ያክብራችሁ፣ ተባረኩ። አለመግባባት ይቻላል፣ መደማመጥ ግን በጣም ነው የማመሰግነው። አመሰግናለሁ። እኔም አመሰግኖታለሁ። እግዚአብሔር ያክብርልኝ።